ሰጠኝ ድል እጅግ በጣም አድርጌ አመሰግናለሁ። አቡሻ አሰፋ እባላለሁ ከሲዳማ ክልል እግር ኳስ ፌዴሬሽን። ከሁሉ በማስቀደም ያው ከነቀደም የነበሩት የጉባኤው ተሳታፊዎች እንዳነሱት እኔም ለኢትዮጵያ እግር ኳስ ፌዴሬሽን ያለኝን አድናቆት በማንሳት ጀመር እንደዚህ በተቀናጀ መልኩ ከትናንትና ጀምሮ እያየን ያለ ነው። ጥናታዊ ጽሁፉንም ዶክመንተሪውንም እንደገና ዛሬ የቀረቡትንም አጠቃላይ ሪፖርቶችንም በተመለከተ የራሴ የሆነ የግል አድናቆት አለኝ። አጠቃላይ በሚያምር ሁኔታ እንደዚህ የጠቅላላ ጉባኤ መዘጋጀቱ ይሄ ራሱ አንዱ ማሳያ ነው። ትክክለኛ ሊደርሺፕ መኖሩ፣ ትክክለኛ በተቀናጀ መልኩ ነገሮች እየተመሩ መሆናቸውን አንዱ ማሳያ ነው። ከዚህ ቀደም በነበሩት ምናልባት የተፈረካከሱ ነገሮች ሊኖሩ ይችላሉ። ምናልባት አንዱ ማሳያ ከነቀደም ሲናገሩ የነበሩት አብዛኞቹ የምስጋናና የአድናቆት ነገርን እያሳዩ ነው ያሉት። ዞሮ እንዲሰራን ማበረታታት ለራሳችንም የተሻለ ውጤት እንዲመጣ ከማድረግም አንጻር ትልቅ አስተዋጽኦ ስላለው እኔም እጅግ በጣም አድርጌ ላመሰግን ፈልጋለሁ። ከዚህ ጋር ተያይዞ ምናልባት እንደምታውቁት ሁላችሁ የሲዳማ ክልል ከተደራጀ አጭር ጊዜ ነው ጊዜው ቢሆንም ግን የተለያዩ ስራዎችን ስንሰራ ቆይተናል። ስፔሻሊ የሚዘጋጁ ውድድሮችን በአገር አቀፍ ደረጃ በፌዴሬሽኑ የሚካሄዱ ውድድሮችን በርካቶችን ተቀብለን ፕሪሚየር ሊግንም ጨምሮ እስከ አንደኛ ደረጃ የሴቶችንም ከፍተኛ ሊግም አጠቃላይ ውድድሮችን የክለቦች ሻምፒዮናም አገር አቀፉንም ስናዘጋጅ ከርመናል። ስለዚህ ይህንን ስናደርግ እንደ አዲስ ክልል ምናልባት ፌዴሬሽኑ ያደረገልን የሞራል ድጋፍ እጅግ በጣም እኛን ሞር ወደ ስራ እንድንገባ እንድንተጋ ምናምን የሚያደርግ ነው። ስለዚህ እጅግ በጣም አድርጌ ፌዴሬሽኑን ላመሰግን እወዳለሁ። ከዚህ ጋር ተያይዞ ምናልባት ከውድድሮች ዝግጅት ጋር ተያይዞ አንደኛ ነጥቤን ማንሳት የምፈልገው ከኮቪድ ፕሮቶኮል ጋር ተያይዞ ምናልባት ትናንትናም ሲነሱ የነበሩ ነገሮች አሉ። ከሲምፖዚየሙ ጋር ተያይዞ ሁሉም ጋር የየራሳቸው የሆነ ክልሎች ውድድርን በሚያዘጋጁበት ጊዜ የራሳቸውን ኮሚቴዎችን አዋቅረው ስራዎች በተሳካ ሁኔታ እንዲሰራ ከማድረግ አንጻር የራሳቸውን የሆነ ሚና ይጫወታሉ። ከዚህ ጋር ተያይዞ ሞር ማንሳት የምፈልገው ከኮቪድ ጋር ተያይዞ ምናልባት ትችቶች ምናምን ሲነሱም ስለነበረ ከክፍያ ጋር በተያያዘ ማለት ነው። እንደዚህ አይነት ነገሮች ዞሮ አንዳንድ ጊዜ ጉዳዩን ማንን ይመለከታል፣ እንዴት አድርገን ነው ሶሉሽን መስጠት የሚገባን የሚሉ ሾዎች ላይ ትኩረት ካልሰጠን አስቸጋሪ ሊሆን ስለሚችል ማለት ነው። ዞሮ ባለሙያዎች ሲወቀሱ ነበሩ፣ አዘጋጅ ክልሎች ሲወቀሱ ነበሩ ማለት ሁላችንም ግንዛቤ መያዝ ስለሚገባን ማለት ነው። ለዚህ ሁሉ ተጠያቂ ማን ነው ሊሆን የሚገባው የሚል ነገርን ስናወራ አንድ ቁጥር የክለብ አመራሮቹ ናቸው ተጠያቂ ሊሆኑ የሚገባው እንጂ ክልሉና ፌዴሬሽኑ ተጠያቂ ሊሆን አይገባም። ለምን ብትሉኝ ኢቭን ከባለሙያዎች ጋር ተያይዞ ትናንትና ከኤቲክስ ጋር ተያይዞ ሲነሱ የነበሩ ጉዳዮች አሉ። አንዳንድ ጊዜ አንኤቲካል የሆኑ ባለሙያዎች ሊያጋጥሙ ይችላሉ። ግን የክለብ አመራሮቹ ገንዘብን ይዘው ሄደው ውጤትን የማዛባት ስራን ሲሰሩ ዞሮ ይሄንን ጉዳይ እንዲፈጸም እያደረገ ያለው ችግር እንዲፈጠር ሲያደርግ የከረመው እዚህ ያለ አካል ስለሆነ በቀጣይነትም እንደዚህ አይነት ነገሮች መታረም ስላለባቸው ማለት ነው። ብልሹ አሰራር እናስተካክል፣ ሙስናን እናስተካክል ስንል በጎን ሄደው ክለቦቹ ውጤት ፍለጋን ስለሚሄዱ ኔጌቲቭ ለማስደረግ ፖዚቲቭ የሆነው እንደገና ደግሞ የተቃራኒ ቡድን ውጤትንም ከመቀልበስ ጋር ተያይዞ ብዙ ስራዎች ሲሰሩ ስለከረሙ እንደዚህ አይነት ጉዳዮችን የክለብ አመራሮች እዚህ ያለን ሁላችንም ኃላፊነት መውሰድ ይገባናል። ይሄንን ነገር በደንብ ማረም ያስፈልጋል የሚለውን ነገር ለማንሳት ፈልጋለሁ። ምናልባት ችግር ያለባቸው ክልሎች ሊኖሩ ይችላሉ። እንደኛ ክልል ግን ኮቪድን 100% ነፃ ምርመራ አድርገን ክትትሎችን ስናደርግ ነበር። እንደዚህ አይነት ቺቲንጎች እንዳይፈጠሩ በጎን የሚሄዱ ክለቦች ካሉ እኛ አብረን እንድንወቀስ ስለማይገባ ሁሉንም እንደዚህ አይነት ጉዳዮችን በተመለከተ ስናነሳ ነገሮችን አድማታዊ አድርገን ባናነሳ ማለት እንደዚህ ለማለት የፈለኩት ትልቁ ነገር ሁላችንም እዚህ ያለን ኃላፊነት ከወሰድን ነገሮችን ማስተካከል እንችላለን የሚል ነገር ላንሳ። ከዛ በመቀጠል ምናልባት ከድጋፍ ጋር ተያይዞ ቅድም ስነሳ ስለነበረ ትልቅ አስተዋጽኦ ነው ፌዴሬሽኑ ያደረገው። ወደ 5.8 ሚሊዮን የሚደርስ ለክልሎች ድጋፍ እንደተደረገ ተነስቷል። አንደር 17 ውድድር ጋር ተያይዞ እኛም ድጋፍ ተደርጎልና 300,000 ብሩ ያንን መሰረት አድርገን ወይም በዛ በተሰጠው ድጋፍ ውድድሮች ላይ ለመሳተፍ ሞክረናል። በቂ ነው አይደለም የሚል ጥያቄ ሲነሳ በቂ አይደለም፣ ግን ከፌዴሬሽኑ ከገቢ አንጻር ቅድም ያው ሪፖርቱ ምናምን ሲቀርብ አይተናል። ከዛ አንጻር የተወሰነ ማሻሻያዎች ቢደረጉ ማለት በቂ ነው ድጋፉ የሚል እምነት የለኝም። አንደኛ ድጋፉ የሚደረገው
ተጨማሪ ቢደረግ እዚህ ላይ ጥያቄ ያለኝ አንዱ ምናልባት ከቢሮዎች አደረጃጀት ጋር ተያይዞ ተጨማሪ ገንዘብ ለሁሉም ክልሎች እንደተሰጠ ስለተነሳ አንደኛ ክልል ይሄ ጉዳይ ሲዳማ ክልልን አይመለከትም ወይ የሚል ጥያቄ አለ። ምናልባት ምላሽ እንዲሰጥ የምፈልገው እንደ ክልል ይሄ ድጋፍ ዞሮ ዞሮ ቅድም አንስቻለሁ ሲዳማ ክልል ከተደራጀ አጭር ጊዜ ነው። ሆኖም ግን ከስራዎች ጋር ተያይዘው በርካታ ስራዎችን ስንሰራ ከርመናል። ከመንግስትም የተደረገ ድጎማ የለም። ከቢሮ አደረጃጀትም ጋር ተያይዞ እንደዚህ አይነት ውስንነቶች ስላሉ ድጋፉ እኛን የሚመለከት ከሆነ ወደኋላ ያለውን ለክልሉ ድጋፍ ቢደረግልን የሚል ሀሳብ አለኝ። ሌላኛው ከስልጠናዎች ጋር በተያያዘ ነው። ምናልባት ከሌሎች ሀገራት ልምድ ተወስዶ ስልጠናዎችን ስፔሻሊ ፓይሌት ፕሮጀክት ሁሉም ጋር እንዲደራጅ ተደርጓል። ስለዚህ ፓይሌት ፕሮጀክት በጣም አመርቂ ውጤት እንደሚያመጣ ግልጽ ነው፣ በጥናት የተደገፈ ስለሆነ። ግን ፕሮጀክቶቹን ከመደገፍና ከመከታተል አንጻር ምናልባት ያኔ ስነሳ የነበረው ለአንድ ተጫዋች አንድ ኳስ የመደገፍ አይነት ስትራቴጂ ነው። ፌዴሬሽኑ ይህንን አንግቦን የተነሳውና ራዕዩ በጣም ስማርት ነው፣ የሚደነቅ ሀሳብ ነው። ግን ተግባራዊ ያልሆነም እየዘገየ ስለሆነ እዚህ ነገር ላይ ትኩረት ቢሰጥ። አንዳንድ ማቴሪያሎች ድጋፍ ተደርጓል። የተሻለ ድጋፍ የሚደረግበት ሁኔታ ቢኖር ከዚህ ከፕሮጀክቱ ጋር ተያይዞ የሚል ሀሳብ አለ። ሌላኛው ማንሳት የምፈልገው ነገር ከማዘውተሪያ ስፍራ ጋር ተያይዞ የተነሳ ጉዳይ አለ። ዞሮ ዞሮ ከማዘውተሪያ ስፍራ ጋር ተያይዞ የተነሳውን ጉዳይ ብዙ ማብራራት አልፈልግም። ሐዋሳ ከተማ ላይ ኢንተርናሽናል ስቴዲየም አለ። አህጉር አቀፍ ውድድሮችን ሲያካሂድ ከርሟል። ዛሬ ላይ ግን ያው ቆሞ ነው ያለው እንደምታውቁትና ምናልባት ከእናንተም ከክልሉ መንግስት ጋር ኮሚኒኬት በማድረግ በእርግጥ ሪስፖንሲቢሊቲው የክልሉ መንግስት እንደሆነ እናምናለን። ሲነሳ የነበረው ጉዳይ ለምን ተነሳ ባልልም የክልል ስቴዲየሞችን የመገንባትና ኃላፊነት የመውሰድ ጉዳይ የክልሉ መንግስት ነው። ቀደም የተናገሩት አባል ሲያነሱ እንደነበረው ምናልባት ባህር ዳርን በጣም ትኩረት የተሰጠበት ምክንያት ብቸኛ ስቴዲየም ስለሆነ፣ ሐዋሳ ላይ አማራጭ ቢኖር፣ አዲስ አበባ ላይ አማራጭ ቢኖር እንደዚህ አይነት ጥያቄዎች እኮ አይነሱ። ለምን አልተገነባም የእኛም ሊገነባ ይገባል ተብሎ የተነሳው አንድ ብቸኛ ስቴዲየም ስለሆነ ነው። ሁሉም ትኩረት ወደዛ ስለሚያ አማራጭ ስቴዲየሞች ቢኖሩ እያንዳንዱ ክልል መነሳቱ ለምን ተነሳ ልድም ተገቢ ነው መነሳቱ። ግን ለምንድን ነው እንዲነሳ የተፈለገው? ብቸኛ ስቴዲየም ስላለ ሀገሪቱ ውስጥ ሁሉም እንዲገነባ ትኩረት እንዲሰጥ ፌደራል መንግስትም እንዲያየው ስለሚፈለግ ነው። ስለዚህ እዚህ ጋር ምንድነው ከፌዴሬሽኑ ሊሰራ የሚገባው? የክልል መንግስት በዲሰንትራላይዝድ በሆነ ሲስተም እስካለን ድረስ ኢንዲፔንደንት ስቴት ነው፣ የራሱን የሆነ ነገር መገንባት አለበት መስራት አለበት የሚለውን ነገር ትኩረት እንዲሰጥበት አማራጮችን ማስፋት ነው። አንድ ካለ አሁንም ቀጣይ ምክር ቤት ላይ ወይም ምንድነው ቀጣይ ጉባኤዎች ላይ እያንዳንዱ እንደዚህ አይነት ኢንተረስቶችን እኔም ለምሳሌ ድጋፍ ይደረግልኝ የሚል ግንባታ ይካሄድ የሚሉ አይነት ጉዳዮች እንዳይነሱ በየቦታው ስቴዲየሞች እንዲስፋፋ የማድረግ ስራዎች መሰራት አለበት የሚል ሀሳብ አለኝ። በመጨረሻም ላነሳ የምፈልገው ከፌዴሬሽኖቹ ተቋም አደረጃጀት ጋር ተያይዞ ታች ያለውን ፌዴሬሽን ካደራጀን እላይ ያለው የእናንተ ስራ እጅግ በጣም ቀላል ነው የሚሆነው። ዞሮ ለምሳሌ ከጠባቂነት አንጻር ብናነሳ ገንዘብ ድጋፍ አድርጉልን እያልን እያወራን ያለ ነው እኮ ስላልበቃ ነው። ፌዴሬሽኑ ብቁ ቢሆን ገንዘብ ሳይሆን የምንጠይቀው ስልጠና ተሰጥቶ እንዴት ኢንካም ጀነሬት እንደሚደረግ እንዴት ፌዴሬሽኖች ራሳቸውን ችለው ከማድረግ አንጻር የራሱን የሆነ ቫልዩ መጫወት ስለሚቻል ዞሮ ስልጠናዎቹ ለፌዴሬሽን ስራ አስፈጻሚዎች ለምሳሌ በየክልሉ በተለያዩ ጊዜያት ለሚመረጡ ስራ አስፈጻሚዎች የተለያዩ ስልጠና፣ የአቅም ግንባታ ስልጠና፣ ኢንካም እንዴት ጀነሬት እንደሚያደርጉ፣ ውድድሮችን እንዴት እንደሚመሩ፣ እንግዶች ሲመጡ እንዴት ማስተናገድ እንደሚገባቸው የተለያዩ አይነት ስራዎች ቢሰሩ እያንዳንዱ የራሱን የሆነ ኢንተረስት ይጠይቃል ብዬ አላስብም። ዞሮ በአጠቃላይ የተሰሩ ስራዎች አመርቂ ናቸው። ከውድድሮች አንጻር ቅድም ሪፖርቱም ሲቀርብ እንደነበረው ሪፖርቱን አጠቃላይ ስናይ የተያዘው ከውድድር አንጻር ስማርት የሆነ ሪፖርት አቀራረብ የቀረበው ውድድሮች እያንዳንዳቸው ተካሂዷል። በጣም እጅግ በጣም አመርቂ ነው። በዚህ እንድቀጥል ፌዴሬሽኑን የራሴን አስተያየት መስጠት እፈልጋለሁ። አመሰግናለሁ።
ሚስተር ፕሬዚዳንት አንድ ሰው ንግግር ሲያደርግ ሶሪ ሰዓት ስላልያዝኩ ንግግሬን አበዛው መሰለኝ ይላል። ሌላው ብድግ ይልና ሰዓት እኮ ባትይዝ ካሌንደር ከኋላ አለ አሉ። ስለዚህ ምን ለማለት ፈልጌ ነው? መቶ ምናምን ሰው በተሰበሰበበት ጠቅላላ ጉባኤ ላይ ይሄን ያህል ሰፊ ብሪፊንግ የሚያስፈልግ አይመስለኝም። ቱ ዘ ፖይንት ጥያቄዎችን እናቅርብ። እርሶም ሲመሩን ለተወሰነ ሰው የሚሰጠው ዕድል በደቂቃዎች ተወስኖ ቢሰጥ ጥሩ ይመስለኛል። እኔ ለመድረኩ ነው። አለበለዚያ ትናንት 7 ሰዓት ትጨርሳላችሁ ተባለ፣ 7 ሰዓት አሁን ሞልቷል። ስለዚህ እያንዳንዳችን ተናጋሪዎች የጠቅላላ ጉባኤን መንፈስ ይዘን ቱ ዘ ፖይንት እናድርግ እንጂ የሰራችሁትን የስራ እንቅስቃሴ እንደገና በመድገም እንደገና ወደኋላ ሄደን አንዳንድ ነገር በማድረግ ያልሆኑ ጥያቄዎች ትናንት መጠየቅ የሚገባቸውን ዛሬ በመጠየቅ የጠቅላላ ጉባኤ ጊዜ ባናባክን ጥሩ ነው። ሰዓት ባይኖረን ካሌንደር ከጀርባችን አለ። በቀን ሙሉ አንናገር። አመሰግናለሁ። አመሰግናለሁ ክቡር ፕሬዝዳንት። ካላንደሩ ከፊት የለም ከኋላም የለም፣ ግን ሰዓት ለማሳጠር ጥረት አደርጋለሁ። ለሪፖርቱም እውነት ለመናገር ለቀረበው ሪፖርት ክቡር ዋና ጸሐፊንም እጅግ አድርጌ አመሰግናለሁ። በዲቴል ለማቅረብ ተሞክሯል። ነገር ግን ከሰነዱ ጋር ተያይዞ አንዳንድ ሀሳቦች ማንሳት ስለፈለግኩኝ ነው። አሁን ይሄ ትልቅ ሰነድ ነው፣ ትልቅ ሪፖርት ነው። በማንኛውም ጊዜ ማንም ሰው መጥቶ ይህን ሪፖርት አንብቦ በዚህ በ2013 ይሄ ተሰርቷል ብሎ መደምደም የሚችልበት ሪፖርት መሆን መቻል አለበት ብዬ አምናለሁ። ከዛ አንጻር አንዳንድ የጎደሉ ነገሮች አሉትና ሪፖርቱ ላይ እሱ ላይ ሀሳብ ልስጥ። የመጀመሪያው ሀሳቤ ዋናው ብሔራዊ ቡድን በተመለከተ ለአፍሪካ ዋንጫ ማጣሪያ መደልደሉን ይገልጽና ግን እንዴት ነው ውድድሮችን ያካሄደው፣ ከማን ጋር ነው የተወዳደረው፣ ምን ውጤት ነው ያመጣው ምናምን የሚለው በሪፖርቱ ቢካተት ነገር ለሚያየው ሰው እንደዚህ አይነት ውጤት አምጥቶ ብሔራዊ ቡድናችን አልፏል የሚል እድል ሊፈጥር ይችላል እና በዛ መንገድ ሪፖርቱ ቢቃኝ ጥሩ ነው የሚል እምነት አለኝ። ሁለተኛ በተመሳሳይ የሴካፋ ውድድር ተደርጓል። በሴካፋ ውድድር ላይ ይሄ ዞን አቀፍ ውድድር ነው፣ አገራችን ያዘጋጀችው ትልቅ ዝግጅት ነው። ስለዚህ ይሄ ዝግጅት ራሱ በሪፖርት ላይ በዝርዝር ከቅድመ ዝግጅት እስከ ማጠቃለያ ምዕራፍ ድረስ የተሰሩ ዋና ዋና ስራዎች በዝርዝር መቅረብ አለባቸው። እዚህ ዝም ብሎ በደፈናው ብቻ የተቀመጡ ነገሮች ናቸውና የሚያየው ሰው ሊረዳ የሚችልበት እድሉ ሰፊ አይሆንም እና እሱ ጋር እንዲስተካከል ቢደረግ የሚል ነገር አለኝ። ይህን ካልኩ በኋላ ዋና አንዳንድ ሀሳቦች ደግሞ ማንሳት ፈልጋለሁ። አንዱ የክልል ፌዴሬሽኖችን ድጋፍ ጽህፈት ቤታቸውን፣ የሰው ኃይላቸውን፣ አደረጃጀታቸውን፣ አሰራራቸውን ለማሻሻል ጥረት ተደርጓል፣ ድጋፍና ክትትል ተደርጓል ይላል ሪፖርቱ። ምን ውጤት ተገኘ? እነማን ክትትልና ድጋፍ ተደርጎላቸው በሚፈለገው መንገድ ተደራጁ? እነማን አልተደራጁ? ምክንያታቸው ምንድን ነው የሚለው ነገር በዝርዝር ካልቀረበ የተደፈነ ሪፖርት ሊሆን ነውና የሚችለው እሱም ጋር በዝርዝር ቢቀመጥ ጥሩ ነው የሚል ነገር አለኝ። በተመሳሳይ አህጉር አቀፍና ዓለም አቀፍ ስቴዲየሞችን ለማድረግ እንደተባለው ስቴዲየሞችን የመገንባት ስቴዲየሞችን የማስተዳደር ኃላፊነት የመንግስት ነው። ነገር ግን ደግሞ የኢትዮጵያ እግር ኳስ ፌዴሬሽን ደግሞ እንደ እግር ኳስ ባለቤትነት እዚህ ክትትልና ድጋፍ እንደሚያደርግ አስቀምጧል። ክትትልና ድጋፍ አድርጎ ምን አይነት ስራዎችን ያከናወነው የሚለው በዝርዝር መቅረብ አለበት። ከዛ በኋላ ከእሱ አቅም ሆኖ ነው እውነት አሁን ኢትዮጵያ አንዲት ሜዳ አታ ከሀገር ተሰደን ሌላ ቦታ ውድድር የምናደርገው የሚለው በዝርዝር መቅረብ ያለበት ይመስለኛል። በነገራችን ላይ ኢትዮጵያ ውስጥ የተገነቡ ስቴዲየሞች ብዛት ማለት ነው የትኛውም ሀገር ላይ በምስራቅ አፍሪካ ላይ ብትሄዱ እንደዚህ አይነት ስቴዲየሞች ቁጥር አታገኙ። በቁጥር ደረጃ ማለት ነው። በድንጋይ ክምርም አታገኙ። እንደዚህ አይነት ነገር በጣም ትላልቅ የድንጋይ ክምሮች ያሉባቸው ስቴዲየሞች ናቸው እኛ ሀገር ያሉት። ኡጋንዳ እኮ 5000 ሰው የሚይዝ ስቴዲየም የካፍ ላይሰንስ ሬጉሌሽኑን አሟልቶ ውድድር ያደርጋል። 5000 የሚይዝ ስቴዲየም ማለት ነው።
100 ሺህ 60 ሺህ 80 ሺህ ለብሔረሰቦች ለቆርጥሶ ለምናምን ስለሚሰራ የእግር ኳስን መርህ የእግር ኳስን ጽንሰ ሀሳብ መሰረት አድርጎ ፒቹ ስለማይሰራ አናጫውትበትም። ስለዚህ ይሄንን ቢያንስ ለሚመለከተው አካል የማሳወቅ የማስረዳት ኃላፊነት የእናንተ ይመስለኛል። ማክሲመም ይፈርታችሁን ተጠቅማችሁ የማስተካከል ጉዳይ የእናንተ ነው የሚል እምነት አለኝ። ከዛ ባሻገር ቅድም እንዳነሳችሁት አንዱ የኢትዮጵያ እግር ኳስ መሰረታዊ ፕሮብሌም የክለቦች አደረጃጀት ነው። ይሄን ማመን ያለብን ይመስለኛል። የክለቦቻችን አደረጃጀት አሁንም ክለቦቻችን ከመንግስት ድጎማ ከመንግስት የበጀት ድጋፍ ካልወጡ በስተቀር የኢትዮጵያን እግር ኳስ ማስተካከል አይቻልም። በነገራችን ላይ ቅድም መንግስት ለብሔራዊ ቡድኑ ድጋፍ አያደርግም ብላችኋል። እውነት ነው። በኢትዮጵያ በአፍሪካ ውስጥ ደግሞ የመጨረሻውን ገንዘብ የሚያወጣው ለእግር ኳስ የኢትዮጵያ መንግስት ነው፣ በአመት ማለት ነው ለክለቦች። ለኢትዮጵያ ብሔራዊ ቡድን ግን ድጋፍ አያደርግም። ነገር ግን ክለቦችን በማስተዳደር ደግሞ እስከ 2.5 ቢሊዮን ብር ወጪ ያደርጋል። ይሄ ራፍሊ በተደረገ ጥናት ማለት ነው። በደንብ ደግሞ ዲቴል ቢጠና ከዛም በላይ ሊያወጣ ይችላል። ስለዚህ ክለቦች አደረጃጀታቸውን እንዲያስተካክሉ የክለብ ላይሰንሲንግ ሬጉሌሽን ብላችሁ አውጥታችኋል። እሱን በጣም ሲሪየስሊ መሄድ ያለባችሁ ይመስለኛል። ሲሪየስሊ ማለት ነው። ግን እየተሰራ አይደለም በዛ መንገድ። በክለብ ላይሰንሲንግ ሬጉሌሽን በዛ መንገድ እየተሰራ አይደለም። እኔ እስከማስታውሰው ድረስ ጥናትም ተጠንቷል በክለብ ላይሰንሲንግ ሬጉሌሽን። ይሄንን ጥናት መሬት ላይ ለምን ማውረድ እንዳልተቻለ በደንብ ብታዩትና ብንረዳዳ መልካም ነው የሚል ነገር አለ። ያለበለዚያ እንደዚህ ነው የጮህን የምንቀጥለው በየአመቱ ማለት ነው። የክለቦቻችን አደረጃጀት ሚኒመም ሪኳየርመንቱ የኤን ሪኳየርመንት የፕሪሚየር ሊግ ክለቦች አሟሉ። የፕሪሚየር ሊግ ክለቦች ማለት ነው የከፍተኛ ሊግ፣ አንደኛ ሊግ፣ የክልል ክለቦች እንተውና በፕሪሚየር ሊግ ሌቭል ያሉ ክለቦች በክለብ ላይሰንሲንግ ሬጉሌሽን የተቀመጠው ክለብ ላይሰንሲንግ ሚኒመም ሪኳየርመንት ኤን አያሟላ ማንም ክለብ ማለት ነው። ኢቭን ሰርቲፊኬትም ሲሰጥህ እኮ ውጭ ሄደህ ስትወዳደር ኢንስተንት ሰርቲፊኬት ነው የሚሰጠው ለጊዜያዊነት ተብሎ ነው ካፍ ምናምን የሚሰጠው። ስለዚህ በዛ መንገድ እንዴት እንቀጥላለን? የኢትዮጵያ እግር ኳስ ማሳደግ የሚቻለው ክለቦች ማደግ ሲችሉ ነው የሚለውን በቁርጠኝነት መስራት የሚኖርባችሁ ይመስለኛል። እና እዚህ ጋር መሰረታዊ ችግር አለ። ከፋይናንስ አንጻር ማርኬቲንግ ላይ ኢንፋክት አሁን የተጀማመሩ ስራዎች አሉ። እነሱን አፕሪሼት አደርጋለሁኝ። ነገር ግን እዚህ ጋር ፋይናንሱ አሁን የሚያሳየው የማርኬቲንግ ስራችሁ በደንብ የተቀናጀና የተደራጀ እንዳልሆነ ነው የሚያሳየው። በደንብ ለውጥ ያመጣ እንዳልሆነ ነው የሚያሳየው። አሁን የጀማመራችሁትን ስራዎች አፕሪሼት አድርጌ ማለት ነው። ብሎ በደፈናው ምንም የተሰራ ነገር የለም ከሚል አስተሳሰብ ተነስቼ አይደለም። ለምሳሌ በበጀት ዓመት ውስጥ የተሰበሰበው አጠቃላይ ገንዘብ 124 ሚሊዮን 129,423,802 ብር ነው የሚል ሪፖርቱ ላይ ያለ። ከዚህ ውስጥ 78 ሚሊዮን 104,085 ከፊፋ እና ከካፍ የተገኘ በጀት ድጎማ ነው። ስለዚህ ይህንን ስታወጣው የማርኬቲንግ ስራችን ላይ አሁንም መሰረታዊ ፕሮብሌሞች እንዳሉ ያሳያልና እዚህ ላይ መበርታት የሚጠይቅ ይመስለኛል። እዚሁ ላይ ሪፖርቱ ላይ ምን ብላችኋል? ፋይናንስን በተመለከተ ያቀረባችሁት ላይ ተጨማሪ ስፖንሰሮችን ለማግኘት ያስችል ዘንድ የማነቃቂያ ስርዓት ወይም ኮሚሽን አሰራር ተግባራዊ የሚሆንበት መመሪያ ፕሮፖዛል ምናምን ብሏል። መመሪያን በተመለከተ ያላችሁት ጋር ወስዳችሁ ብትከቱት ነው የሚሻለው። ምክንያቱም ሪፖርቱን ምልኡ ሊያደርገው የሚችለው በዛ መንገድ ሲሰራ ነው የሚል ነገር ስላለኝ ማለት ነው። አጠቃላይ ግን የመንግስት ሚና በክለቦቻችን ላይ ያለው መቀረፍ መቻል አለበት። ክለቦቻችን በውድድርም በአደረጃጀትም ከአፍሪካ አቻ ክለቦች ጋር ተፎካካሪ ሊሆኑ የሚችሉበት አሰራር መፈጠር አለበት። ያለበለዚያ ትርጉም የለውም። በውድድርም አቻ አሁንም እኮ በነገራችን ላይ እግር ኳሱ አድጓል ካልን ሁሉ አቀፍ መሆን መቻል አለበት። ብሔራዊ ቡድናችን ብቻ አንድ የሆነ ቶርናመንት ስላለፈና ስለሄደ የኢትዮጵያ እግር ኳስ ትልቅ ደረጃ ደርሷል ብለን እንደመድም አንችልም። ክለቦቻችን ቅድም እንደተባለው ከፕሬዚዳንቱ ክለቦቻችን አንድ ዙር እንኳን ማለፍ የማይችሉበት ውድድር እያደረግን እንደዛ ልናወራ የምንችልበት ነገር የለም። ክለቦቻችን ከአፍሪካ አቻ ክለቦቻችን ጋር ተወዳዳሪ ተፎካካሪ የሆነ አደረጃጀት ሳይኖራቸው እግር ኳሳችን የተሻለ ነው ልንል የምንችልበት ስለማይኖር ክለቦች ላይ መስራት ይኖርብናል። እናንተ ዳይሬክሽን ነው የምታስቀምጡት፣ ክለቦቹ ተግባራዊ እንዲያደርጉት። ተግባራዊ ካላደረጉ ደግሞ በተሰጣችሁ ስልጣን የማቆም ያለማወዳደር ሙሉ መብት አላችሁ የሚል ነው። ይሄን ለማለት ፈልጌ ነው። እርግጠኛ ነኝ ካላንደሩን አይቻለሁ። ጊዜ ይስጥልኝ። በጣም እናመሰግናለን። አብዛኞቹ የተነሱት ሀሳቦች ግብአት ናቸው። ነገር ግን
ግልጽ መሆን የሚገባቸው ነገሮችን ደግሞ እንደ ጉባኤ ይዘን መውጣት መቻል አለብን። የኢትዮጵያ እግር ኳስ ፌዴሬሽን የተቋቋመለት ዓላማ አለ። ይሄን ከዚህ ቤት በላይ የሚያቅሰው አለ ብዬ አላስብም። ስለዚህ ፌዴሬሽኑ በኦሎምፒክ ፕሪንሲፕል መሰረት መንግስት ለስፖርት ምን ያደርጋል፣ ስፖርት ለመንግስት ደግሞ ምን ያደርጋል የሚል ክሊል ተቀምጧል። ስለዚህ መሰረተ ልማቶች የሚስፋፉት በመንግስት ነው። በደንብ ሚዲያ ላይም በደንብ የነገር ስጮህ ስለነበረ የባህር ዳር ስቴዲየም ላይ ትኩረት አድርጌ መናገር ፈልጋለሁ። ሌሎቻችሁንም የሚመለከታችሁ የኢትዮጵያ እግር ኳስ ፌዴሬሽን ያው ዲያሎግ እንዳይሆን የባህር ዳር ስቴዲየምን ውለታ አልበላም። የባህር ዳር ስቴዲየም እንደውም ለመጀመሪያ ጊዜ በታሪክ ብሔራዊ ቡድን እዛ መጫወት ከጀመረ የተሸነፈው ከ23 ዓመት በታች ያለ ብሔራዊ ቡድናችን ልክ ካሜሩን ብሔራዊ ቡድኑ እንደኋላ ወስዶ እንደሚያጫውት ገዳም ስቴዲየም ነው ብሎ። ስለዚህ መታወቅ የሚገባው ነገር የኢትዮጵያ እግር ኳስ ፌዴሬሽን ስቴዲየሞችን የመገንባት አቅም አለው ወይ፣ ስልጣኑም ኃላፊነቱም የእሱ ነው ወይ የሚለውን መልሱን ለእናንተ ነው። ክቡር ምክትል ጠቅላይ ሚኒስትሩ በሰበሰቡበት ስብሰባ ላይ ሸራተን ሆቴል ቀጥታ እኔ የስቴዲየሞችን ጥያቄ ነው ያነሳው። በአጭር ጊዜ ኢትዮጵያ በዚህ አይነት ሁኔታ የምንቀጥል ከሆነ ከሀገር ውጭ እንደምትጫወት ባይዘወይ ቅድም ጀነራል ሴክሬታሪው እንዳነሳው ምንም ማጋነን አይደለም። አገር ውስጥ ስንጫወት የነበርናቸው የማጣሪያ ጨዋታዎች ከካፍ ኤክስፐርቶች ጋር ካለኝ መልካም ግንኙነት የተነሳ በእርግጠኝነት አስመሬ ነው የምነግራችሁ። በየጨዋታው አፕሩቫል እየተላከ ነው ስንጫወት የነበረው። በዘገባ ስህተት የባህር ዳር ስቴዲየም ተቀጣ የሚባል ሰምቻለሁ። ኢትዮጵያ ናት ሀገሯ ላይ እንዳትጫወት የተቀጣችሁ። ይህን እቀበላለሁ። ያደረጋችሁት ነገር ትልቅ ነገር ነው። ብዙ ነገሮችን መድባችሁ ሰርታችኋል። ነገር ግን የኢትዮጵያ እግር ኳስ ፌዴሬሽን እንደው እዛ ትሪቡን አካባቢ ያለውን መቀመጫ የቪአይፒ እንትን ፊክስድ የሆነ ነገር እንስራ ብለን እንኳን የቀረበውን በጀት መሸፈን አልቻለም። አሁን አዲስ አበባ ስቴዲየም ምን እያሳደሰ ያለው መንግስት ነው። የመንግስት አካሉ ስፖርት ኮሚሽን የነበረ አሁን ባህልና ስፖርት ተብሎ የሚጠራ ነው። ለዛም ከትሬጀሪ ላይ ቀጥታ ፋይናንስ በጀት መድቦላቸው ነው። እንደምታውቁት ይህ ተቋም ባለ በጀት መስሪያ ቤት አይደለም። እኔ ወደዚህ ቦታ ስመጣ ለአንድ ዓመት ያህል በታክሲ ነው ሲሄድ ነበረው። ቦፌድ ነው መኪና የምመድበው። ባለ በጀት መስሪያ ቤት ስለሆኑ አንሰጣቸውም ተብለን አቅም አደራጅተን እስከምንገዛ ድረስ። ስለዚህ እኛን ያስቀምጣችሁን ቦታ የተከበራችሁ የጉባኤ አባላት የተሳሳታችሁ ነው የሚመስለኝ። ይህ ተቋም እናንተን የማስተባበር ውድድር ሁኔታዎችን የማቀናጀት ስልጠናዎችን የመስጠት የአቅም ግንባታ ስራዎችን የመስራት ስራ ነው የሚሰራው። ውድድር እንኳን የምናወዳድርበት እናንተ በአደራ እኛ ጋር ባስቀመጣችሁት ገንዘብ ነው። ስለዚህ ትንሽ አሁን ይሄ ቶን በዚህ ደረጃ ከአመራር ሲወጣ እኛ የተሳሳትነ መንገድ ላይ ነን እንዲህ ብለን ራሳችንን እንድንጠይቅ ነው። ነገር ግን መታወቅ የሚገባው ሁል ጊዜ ስቴዲየሞች ባህር ዳር ስቴዲየም ብቻ አይደለም፣ ሁሉም መንግስት የጀመራቸው ስቴዲየሞች እንዲያልቁ ፍላጎት አለ። ባይዞይ አሁን ገዛኝ እንዳነሳው ወደ 13 ናቸው። 14 ስቴዲየሞች ቢያልቁ ኢትዮጵያ አፍኮንን ማዘጋጀት ትችላለች። በእርግጠኝነት የምነግራችሁ ሚኒመም የትንሹን ክራይቴሪያ አሟልቶ ቢያልቅ አፍኮንን ማዘጋጀት የሚችል አቅም ላይ ነው ያለ ነው። መንግስት ትልቅ መዋለ ንዋይ አፍሶ ነው እዛ ላይ እየሰራ ያለው። ስለዚህ እኛ ከሚመለከታቸው ሰዎች ጋር በተደጋጋሚ ተነጋግረናል። ኢቨን ምክትል ጠቅላይ ሚኒስትሩ ደረጃ በደረጃ በየሀገሩ ያሉትን ስቴዲየሞች እናወጣለን፣ እንዲደርሱ እናደርጋለን። አተታይም 6ቱም ስቴዲየም በአንድ ዓመት ይለቅ አይደለም። ዘንድሮ 2 ቢወጣ በሚቀጥለው 2 ቢወጣ በ3 እና በ4 ዓመት ውስጥ 8 ስቴዲየሞች በየክልል መውጣት ይችላሉ። ይሄ የማን ድርሻ ነው? በተለይ የክልል ኮሚሽነሮች።
የክልል ኮሚሽነሮች የካቢኔ አባል ናችሁ። በጀት በክልል ደረጃ ስጸድቅ ካፒታል በጀት ስጸድቅ ትወያያላችሁ። በዚህ ደረጃ መስራት ብትችሉና ብታግዙን እኛም ከስደት እንመለሳለን። አንድ ማወቅ ያለባችሁ ሀገሪቷ ተቀጣ ወደ ውጭ ስንወጣ ለ90 ደቂቃ ጨዋታ 390 ምናምን ሺህ ብር ነው የከፈለው። ለ90 ደቂቃ ጨዋታ ተያያዥ ነገሮችን ተው፣ ሴኪዩሪቲ ምኑን ተው፣ የሜዳዋን ክራይ ብቻ 90 ደቂቃ እዛ ላይ የሚቆዩበት ከሱ ውጭ ራንድ 390 ምናምን ሺህ ራንድ፣ ይሄን በ3 ብር ከምናምን አባዙ። ስለዚህ ጉዳቱ ሀገራዊ ነው። ወደን አይደለም ይህን የምናደርገው። አልቻለም ብለን ፊፋ ጋር ውዋን በዚህ 100 ምናምን ሺህ ዶላር መደበና እሱ አየር ላይ አሁን ምዕራባውያን እያደረጉ ካለው ተጽዕኖ ጋር ተያይዞ እዚህ ትሬስ ማድረግ አልቻለም። የት እንዳለ እስካሁን እየጠበቅን ነው። ፔን አለብን እኛንም፣ እናንተ ብቻ አይደላችሁ። ስለዚህ በየደረጃው ግን እጅ ለእጅ ተያይዘን ልናግዛችሁ በጣም ዝግጁ ነን እንደ ብሔራዊ ፌዴሬሽን። ከዛ አልፎ ድጋፎችን እያደረግን ነው። ከስዳማ የተነሳው በዛ ሰዓት ስዳማ ክልል አልነበረም። ወደኋላ ደግሞ ባክሎክ ሄደን ስለማንከፍል የደረሳችሁበትን ነው የሰጠናችሁ። መሰረታዊ ነገር ግን አሁን እየተነሳ ያለው ትላንትና የተነጋገርንበት የክለብ አደረጃጀት ስርዓታችን መስተካከል አለበት። እኔ ፐርሰናሊ የኔ የትላንትና ዶክመንተሪ ላይ አይታችሁ ከሆነ ምንድነው እንደ እግር ኳስ አመራር ምንድነው የምትናፍቀው ስለን እግር ኳስ ክለቦቻችን በክለብ አደረጃጀት ስርዓት ተደራጅተው ማየትን ነው። እናንተ በአግባቡ ተደራጅታችሁ ልጅ እንደ አሸን ማፍላት ስትችሉ ከደሞዝ ንትርክ ውስጥ ወጣችሁ የወጣት ልማት ላይ ስትገቡ የብሔራዊ ቡድኑ አሰልጣኝ እኮ ቤስት 11 ለማውጣት ይቸገራል። በዛ ደረጃ ነው መስራት የሚገባንና ይሄን ካልሰራን እኛ በአመት አንዴ ተያይዘን እናንተ የሰጣችሁትን 4 ዓመት እዚህ ቁጭ ብለን የትም ቦታ መድረስ አይቻልም። የሚሰራው ቤት እጅ ለእጅ ተያይዘን ነው። እግር ኳስ ተራርቀም አይደለም፣ እጅ ለእጅ ቦንድን ማጠናክረ ወደ ሆነ ደረጃ ለማውሰድ ይከብዳል። ዩኒቲ ያስፈልጋል። የስራ ክፍፍልን በአግባቡ መወጣትን ያስፈልጋል። ስለዚህ በዚህ ደረጃ ያነሳቻቸው ነገሮች በሙሉ እንደ ተቋም እውነት ነው። ሁል ጊዜ ነው ምሳሌ የማነሳው የፊፋን ተቋም ነው። እንደ ፕሬዝዳንት ስትሾሙ መጀመሪያ ካፍ ከዛ ፊፋ ጽህፈት ቤቱን እንድትጎበኙ ይጋብዛቸዋል። ፊፋ 9 ህንፃ መስራት ፈለገ ወደ ላይ። በዛ አካባቢ በዙሪክ የፊፋ ሄድ ኦፊስ ያለበት ቦታ ከ3 በላይ መሄድ አይቻልም። ግን 9 ፍሎር ያለውን መስራት ፈለገ። ምንድነው ያደረጉት? 6 ፍሎር ወደ ታች እንድገባ ነው ያዘዙ። ስትሄዱ የፊፋን ተቋም ስታዩ ይሄ ነው እንደ የፊፋ ቢሮ ትላላችሁ። ነገር ግን ወደ ታች ነው። ተቋማዊ አስተሳሰባቸውም ያን ያህል ጥልቀት አለ። እውነት ነው፣ በደንብ እንቀበላለን። እንደ ተቋም ጭላንጭሎች ይታያሉ። በዜሮ የምናባዛው ስራ እየሰራ አይደለም። እዚህ ቤት ውስጥ ያለው ኤክስፐርት ቢያንስ መተማመንን ትረስትን ዴቨሎፕ እያደረግን ነው ያለው። ከስቴክሆልደር ጋር ሆድና ጀርባ መሆን ስትጀምር ነው ስራው መበላሸት የሚጀምረው። እኔ ብቻ አውቃለሁ ማለት ስትጀምር ነው የሊደርሺፕ ኳሊቲ መውረድ የሚጀምረው። እዚህ ላይ ትኩረት ሰጥተን እየሰራ እውነት ነው የምንቀበላቸው ተቋማዊ አደረጃጀታችን ሪፎርም ሰርተን የጀመርነው ያን ሪፎርም 100% ተሳክቶልናል። ተሳካም በ4 ዓመት ግምገማችን ላይ ፕሬዘንት እናደርጋለን። ይህን ደግሞ ኦቨርናይት የምናመጣው አይደለም፣ ግን ደግሞ ለውጥ አለ። የሚያሳምን የሚታይ ከእናንተም በምናገኘው ፊድባክ መሰረት ለውጦች አሉ። እሱን አምነን
አጠናክረን የሚቀረው ላይ ለመስራት ዝግጁ ነን። ልባችንም በራችንም ክፍት ነው ለዚህ። ስለዚህ በዚህ ደረጃ ተቋማዊ አደረጃጀት ሙሉ እግር እንዲኖረው እንሰራለን። እየሞከርንም ነው፣ እየወደቅን እየተነሳን እየጠገነ ነው ያለነው። እርግጠኛ ነኝ በዚህ ፔስ ከቀጠል ቀጣይ የሚረከበው አመራር በ3-4 ዓመት ውስጥ የተሻለ ቦታ ላይ ያደርሳል የሚል እምነት አለ። በ30 ደቂቃ የስራ ርክክብ የምንቀባበል ስራ አይሆንም። ምንድን ነው የተረከብነው? የት ነው ያለነው? ያለው ምን አደረግን? ፐርፎርማንስ ጋፓችን ምንድን ነው? ከየት መጀመር አለበት? በአመራር ስንገመግም ኤቭሪ 4 ይር ከክሊንሺት ነው የሚጀመረው፣ ከስክራች ኤቭሪ 4 ይር ከስክራች ነው ስራዎች የሚጀመሩት። የኛ ዳዴ ማለትም ከ77 ዓመት ታሪክ ካለው ተቋም ጋር የዚህ ምስጢር ነው። ከዚህ ውስጥ ግን የምንወጣው እንዳልከው ወንድሜ እንዳነሳው ተቋማዊ አደረጃጀቱ በሁለት እግር መቆም ሲችል አይኑን ጨፍኖ ወደ ቢሮ ውስጥ እንዳይገባ ከየት መጀመር አለበት የሚል የቤት ስራ ይዞ የሚገባበት ነው መሆን የሚገባው። ይሄ ነው የሚያሳምነን። ኢሳያስ መጣ፣ የራሱ አመራር ጋር የራሱን እይታ ይዞ ይመጣል። ሰንበዲ ይመጣል፣ የራሱን እይታ ይዞ ይመጣል። ነገር ግን የምንረካከበው ዶክመንት አልነበረም። ይሄን ነው በአመራር ደረጃ የኢትዮጵያ እግር ኳስ ፌዴሬሽንን ክፍተት ያየ ነው። 77 ዓመትም ዳዴው ይሄ ነው። ከዚህ በተረፈ የክለቦች ጥንካሬ የኛ ጥንካሬ ነው ብለን እናስባለን። ሪፖርታችን በአግባቡ መደራጀት አለበት። ነገ የሚመጣ ሰው ማየት አለበት። ምናልባት በፓወርፖይንት ስቀርብ በዛ ተቆራርጦ የቀረበ ሊሆን ይችላል። ከዛ ውጭ ግን በደንብ ተደራጅቶ ይቀርባል። ሌላው ውድድርን በተመለከተ ሁላችሁም ጋር ውድድር እንዲካሄድ እንፈልጋለን። እንተቻለን። ሜዳ የለንም፣ እንደ ሀገር ሜዳ የለንም፣ እንደ ክለብ መጫወቻ ሜዳ የለንም። ነገር ግን አሁን በተነሳ ሁኔታ አምና እንኳ ችግር አለበት አንሄድም ብሎ ክለቦች ፒቲሽን ተፈራርመው አምጥቶ ወልዲያና ነቀምት ልከናል ውድድር። ከወልዲያ ግን መጨረሻ ልጆቹን በኮንቮይ እንዴት እንዳስወጣን ምን አይነት ኃላፊነት ወስደን እንደላክ እዛ የነበራችሁ ሰዎች ታውቃላችሁ። ስለዚህ ከነበረው ሁኔታ እስቲ አይተን በሁለተኛ ዙር እንይ ብለን ከዶክተር ጥላሁን ጋር ተነጋግረን ከክልሉ ፕሬዝዳንት ጋር አቅጣጫ ያስቀመጥንበት አለ። እንደዛም ሆኖ ግን ደብረ ብርሃን ላይ ዓመቱን ሙሉ ነው የነበረው። ሰፊ ፍላጎት አለ። ኮሮናው ድፕረስ አድርጓል። በጣም የከተሞችን ኢኮኖሚ ገድሏል። ክለቦቻችን ግን የሆነ ቦታ ሄዳችሁ በምትቀመጡበት ጊዜ ምን ያህል ኢኮኖሚውን ትሪገር እንደምታደርጉ ይታመናል። ነገር ግን መሄድ የሚችለው ግን ባሉን ክለቦች ቁጥር ስለሆነ ይሄን የማብቃቃት ስራ አጠናክረን ነው የምንሰራው። ወደ አንድ ቦታ አሁን ምንም የማንደብቃችሁ በአመራር ደረጃ ተነጋግረን ካለው ወቅታዊ ሁኔታ ላይ ከአዲስ አበባ ባይርቅ ብለን የተነጋገረው። ይሄን ደግሞ አመራሮች በደንብ ነው የምትረዱ። ቢያንስ አንድ ነገር ብነሳ በአጭር ጊዜ ወደ ቤተሰብ የሚከድበት ምን ጉባኤያችንን እኮ የዛሬ ወር ከምናምን ማካሄድ ነበረብን። ለምን እንዳስተላለፍን ሁላችሁም ታውቃላችሁ። ግልጽ ነው አይደል? ስለዚህ በዚህ ደረጃ ነው አስፍተን እያሰብን የነበረው። ከዛ ውጪ በአንዳንድ ክላሪቲ የሚፈልጉ ነገሮች አሉ። የፋይናንስ ስርዓታችን ኢፌክቲቭ ነው። በጉድለት የታየብን ግድፈት ተብሎ የተነሳው የህንፃችን ጉዳይ ነው። ይሄ ነገር አምናም ሪፖርት ላይ ነበረ። ህንፃ ገዝተናል። ህንፃ 6 ሚሊዮን ብር ማዛወሪያ ጠየቁን። 6 ሚሊዮኑን አዘጋጅተን ስንሄድ 14 ሚሊዮን ብር ሆኗል። ገንዘባችንን ሰብስበን ተመለስንና የመንግስትን ደጅ መጥናት ላይ ነው ያለነው። ፍሪ እንዲያደርገን ማለት ባይዘይ እዚህ ግድፈት ብቻ ላይ ሳይሆን
ህንፃውን በአጭር ጊዜ ውስጥ የማታዞሩ ከሆነ አድሚኒስትሬሽን ኮስት የምንልክላችሁን እንከለክላችኋለን ብለዋል ፊፋ። ስለዚህ አስቡት፣ መንግስት ህዝባዊ ተቋም ነው ይሄ 14 ሚሊዮን ብር ከፍለን ስም የምናዞርበት መነሻ ምክንያት የለንም ብለን ነው የተከራከርነው። ኤግዘምት መደረግ አለበት ብለን አንዱ ይሄ ነው። ሁለተኛ ግድፈት 127 ሚሊዮን 177 ሚሊዮን እሷ 177 ሺህ ሶሪ ወደ 600 ሺህ አካባቢ ነበረች ለኤልፓ ክለብ ተቀምጧል። የቀረው ብር ከሱ ላይ የዳኛና የኮሚሽነር አሁን የፋይናንስ ዲፓርትመንት ጠይቆ በዛ ደረጃ እየተከፈለው የቀረ ነው። በሚቀጥለው የዳኛና የኮሚሽነሩ ላይ ተጨምሮ ሲከፈል ወደ ዜሮ የሚመጣ ነው የሚሆነው። ጤናማ ነው። ዛሬ 3 ዓመት ስለ ኔጌቲቭ 16 ሚሊዮን ብር ነው የምናወራው። አሁን ደግሞ ዘንድሮ ከ2013 ወደ 2014 የተላለፈው ብር ወደ 37 ሚሊዮን ብር ነው ብለን ነው የምናስብ ያለው። በእርግጠኝነት እንደዚህ አመራር ቃል የገባ ነው ኔጌቲቭ ካዝና ላለማስረከብ ኤፌክቲቭሊ እዚህ ላይ እንሰራለን። ዘንድሮ ጠንክረን እየሰራን ነው። እሱን አጠናክረን እንቀጥላለን። ሌላው አሰልጣኝነትን ትናንትና የሙያ ስልጠና ላይ ያወራናቸው ነገሮች አሉ። ለምሳሌ ክለቦቻችን በካፍ ቻምፒዮንሺፕ የተሳተፉት አንዱ ክለብ የቀጠረው አሰልጣኝ ላይሰንስ የለውም ተብሎ ቤንች ላይ መቀመጥ አልቻለም። ነገር ግን እኛ በፕሪሚየር ሊግ ደረጃ ይሄንን ተግባራዊ ማድረግ አልቻለም። ይሄ የፌዴሬሽኑ ክፍተት ትላንት የወሰድናቸው ነገር ግን የአሰልጣኞችን ደረጃ አውጥተን ማን የት ማሰልጠን አለበት የሚለውን አሁን የገባውን ውል ሳናፈርስ በአዲሱ ዓመት ላይ ዲክለር ይደረጋል። በዚህ ከሰኔ በኋላ በሚደረገው ላይ እሱን አጠናክረን የምንቀጥል ይሆናል። ክለብን እያሰለጠኑ ብሔራዊ ቡድንን የሚያሰለጥኑ የዩዝ ዴቨሎፕመንት ላይ የሚሰሩትን እነሱን ኦልሬዲ አስተካክለናል። በአመራር ደረጃ ያለውን ችግር ያስከተለውን ችግር እናውቃለን። በትንሽ ብር ሁለቱም ቦታ እንድሰራ ፈልገን ነው። በዛን ሰዓት ይህን ስናደርግ ገንዘብ አልነበረንም። ረጅም ኮንትራት ሰጠን ሁለቱም ቦታ እንዲሰራ ነው። የራሱ የሆነ ሳይድ ኢፌክት ስላለው በዚህ ደረጃ ተወስዷል። ቅጣት ላይ ሁል ጊዜ ስነሳ እንዴት ቅጣት ላይ ታቅዳላችሁ የሚል ነገር እነሳል። እኔ አንድም ሰው ሳይቀጣ በቅጣት የሚያዝ ሪፖርት ዜሮ ቢሆን ያኔ ምን ያህል ዲሲፕሊን እንደሆነ የሚያሳይ ነገር ነው። ነገር ግን የገባውን ብር ከየት መጣ ብለን ስም እንስጠው። የዳቦ ስም ከቅጣት ላይ ነው የሚመጣው። ስለዚህ ያን ግዴታ መነገር ነው ያለበት እና እናንተም በዚህ ደረጃ እንድትቀበሉኝ ነው። አብዛኛውን ግን ያነሳቸዋቸው ግብዓት የሚሆኑ ለተቋሙ የወደፊት አሰራር እቅድ ውስጥ ገብቶ ተግባራዊ የምናደርግ እናንተ ጋርም አሁን ያለው እቅድ እነኚህ ሀሳቦች ተጨምሮበት የሚሰሩ ሆነው የቀረቡትን 3ቱ ሪፖርቶች ወደ ማጽደቅ ብንሄድ በዚህ መሰረት የ2013 የስራ አፈጻጸም ሪፖርት፣ የሂሳብ ሪፖርት እና የኦዲት ሪፖርትን እንድጸድቅ የምትደግፉ አውርዱ። የምትቃወሙ ድምፅ የማይሰጥ በሙሉ ድምፅ እነኚህ ሪፖርቶች ጸድቀዋል። እናመሰግናለን። ቀጥሎ እቅድ እናንተ ጋር ነው ያለው። እቅዱን ፕሬዘንት አናደርግም። በእቅዱ ላይ አቅጣጫ አለን፣ ማሳያ አለን። እነኚህ ነገሮች ብጨመሩ የምትሉት ሀሳብ ካለ እሱ ላይ መድረኩን ሰጣችኋለሁ። እባካችሁን የአቶ አሸናፊ ያስቀምጠውን ማሳሰቢያም እንድትከተሉ። ምክንያቱም በአርባ ምንጭ ይሞቃል፣ ሙቀቱ መምጣት ጀምሯል። 2 አጀንዳ ነው የቀረን፣ ጨርሰን መውጣት ስላለብን ነው ምሳውን እያስረዘምኩባቸው ያለው። መድረኩን ለእናንተ እቅዱ ላይ የሚነሱ ሀሳቦች
1 2 ቱቱ 3 እሺ አመሰግናለሁ። ጎሳ ይባላለሁ ከሐረሪ ክልል እግር ኳስ ፌዴሬሽን ጽሕፈት ቤት ኃላፊ ነኝ። ኦልሞስት ያው የተነሱ ሀሳቦችን አለባለሁ። የ2014 እቅዱ ላይ የክልል እግር ኳስ ፌዴሬሽኖች ኦልሞስት ለሀገር አቀፉ እግር ኳስ ፌዴሬሽን እንደ ገባር ወንዞች ነው እየተጠቀምንባቸው ያለው። ያው ኦልሞስት እግር ኳስ ክልሉ ላይ ያሉ እግር ኳስ ፌዴሬሽኖች አቅማቸውና ጉልበታቸው ባልጠናከረ ቁጥር ሀገር አቀፉ ፌዴሬሽን በዛው ልክ ተጽዕኖ ይፈጥርበታል እና ለክልል እግር ኳስ ፌዴሬሽኖች ኦልሞስት ከዚህ በፊት ያደረጋችሁት ያላችሁት ድጋፎች ይበል የሚያሰኝ ነው። ቴንኪዩም ለማለት እንችላለን እንደ ሐረሪ ክልል እግር ኳስ ፌዴሬሽን። በቀጣይ ግን ኦልሞስት አፈጻጸሞችን አሁን እንደ እግር ኳስ ፌዴሬሽን ክልሎች ላይ የወረዳችሁ ሱፐርቪዥን የምታደርጉበት ከጽሕፈት ቤትም ከስራ አስፈጻሚው ጋር የምትገናኙበት አግባብ ኦልሞስት የተወሰነ ክፍተቶች አለው። እነዛን ግን አጠናክራችሁ የምትቀጥሉበት የ2014 እቅድ ቢሆን የተሻለ ነው ብዬ አስባለሁ። ከገቢም አንጻር ወይም ከድጋፍ አንጻርም ከዚህ በፊት ያደረጋችሁት ለጽሕፈት ቤት ድጋፍ ያደረጋችሁትን ያው እንደ ክልል መታችሁ ጎብኝታችሁ ከሪፖርቱ ጋር በተያያዘም እንደ ክልል ያለውን ነገር አቅርበን ገምግማችሁ ፊድባክ የምትሰጡበትንም አግባብ በዛው ልክ ብታመቻቹልንና የተሻለ ስራ አፈጻጸም በ2014 እንድናይ የተሻለ የሚሆን እቅድ ቢታቀድ የተሻለ ነው ብዬ አስባለሁ። ለ2014 ግን ያው እንደ ሐረሪ ክልል እግር ኳስ ፌዴሬሽን ከውድድር ውጭ ብዙ የድጋፍ ለማድረግ የታሰቡ ሀሳቦች ካሉ ብዙም 2014 ላይ ቢገለጽና ድጋፎቹን ኦልሞስት ክሊርሊ ቢታወቁና በዛው ልክ ደግሞ እኛም ያለንን ሀሳብ አቅርበን ከግምገማ አያይዛችሁ ነው ድጋፉንም ስታስቡ ከግምገማ አያይዛችሁ ሊሆን የተሻለ ነው ብዬ ነው የማስበው እና የተነሱ ሀሳቦች ላይ ብዙም ሪያክት አላደረግም። 2014 የታቀደው እቅድ የተሻለ ነው ብዬ ነው የማስበው። አመሰግናለሁ። እሺ አመሰግናለሁ። አብዮት ተስፋዬ ይባላለሁ ከኢትዮጵያ ስፖርት አካዳሚ። እንግዲህ አጠቃላይ የመድረክ ዝግጅቱ ደረጃ የኢትዮጵያ እግር ኳስ ፌዴሬሽን ያለበትን ስለሚያሳይ በጣም ነው የማደንቀው። የብዙ ስፖርት ማህበራት ጠቅላላ ጉባኤ መድረክ ላይ የመገኘት እድል ስላለኝ ደረጃው ጥሩ ነው፣ ዝግጅቱም ሁሉ ነገር ጥሩ ስለሆነ ያው ይበል የሚያስብል ነው። በርቱ ለማለት ነው። ምናልባት እቅዱ ላይ የተወሰነ ሀሳብ ለማንሳት ያህል የ2014 እቅድ በእርግጥ የቀረበ ጀስቲፊኬሽን አለ። አሁን መቅረብ የለበትም። አሁን ታህሳስ 30 ሁለተኛ ሩብ ዓመት የሚያልቅበት ነው። እንግዲህ 6 ወር ከሄደ በኋላ እቅድ ላይ መወያየት በዛ ልክ እንዲሻሻል ማድረጉም ስለሚከብድ ምናልባት ፌዴሬሽኑ በቀጣይ የሚኖሩት ጠቅላላ ጉባኤያት አፈጻጸሙ የሚታይበት የቀጣይ ዓመት እቅድ ደግሞ እንዲሁ የሚገመገምበትን ጊዜ በደንብ አስቦበት ቢሰራ የሚል ሀሳብ አለኝ። እቅዱ ላይ በአጠቃላይ ጥሩ ነው ብዬ አንስቼ ግን በደንብ ቢታይ በጣም በርካታ የቃላት ግድፈቶች አሉት። ያው ስታንዳርዱን ማስጠበቅ ስላለበት ፌዴሬሽኑ የቃላት ግድፈቶች አካባቢ ያሉትን ነገሮች ሪቪዚት ብታደርጉ እዚህ ቀርቦ ቢሆን ኖሮ ያው እንደዚህ አይነት ሀሳብ ላይ ያነሳ ይችላል። ቶሎ ነው የላካችሁት። ይሄ በጣም የሚደነቅ ነው። ብዙ ነገር ሊሻሻል እንደሚችል ተስፋ አድርጌ ያየሁትን ከላካችሁት እቅድ ያየሁትን ለማንሳት ነው። ሌላው በተለይ በአዲሱ የመንግስት አደረጃጀት የስያሜ ለውጦች ተደርገዋልና የፌዴራል ስፖርት ኮሚሽን የሚል እቅድ ውስጥ ስላየው የባህልና ስፖርት ሚኒስቴር በሚል ቢስተካከል፣ መግቢያ ውስጥ የ10 ዓመት እንግዲህ የእቅዱ መነሻ ከሀገር አቀፉ የ10 ዓመት ስትራቴጂክ እቅድና እንዲሁም ከ5 ዓመቱ ስትራቴጂክ እቅድ ታሳቢ አድርጎ የተዘጋጀ ነው የሚለው። ነገር ግን የእናንተ የ4 ዓመት ስትራቴጂክ እቅድ ይላል።
ምናልባት የስራ አስፈጻሚው የተርም ጊዜ የሚሆን ከሆነ ወደ ውስጥ ገባ ብሎ ደግሞ የ5 ዓመት ስትራቴጂክ እቅድ ስለሚል በዛ አግባብ ቢታይ 4 ነው ወይስ 5 ዓመት ነው መሆን ያለበት የሚለውን ብታዩ የሚል ነው። ሌላው እኔ ያልገባኝ እቅዱ በሁለት ግቦች ናቸው የተቀመጡት። የመጀመሪያው የቁልፍ ግቦች የሚል አለ፣ እንዲሁም የአበይት ግቦች የሚላቸው አሉ። ክሊርሊ ልዩነታቸውን መገንዘብ አልቻልኩም። በሙሉ ስለ እግር ኳስ ነው የሚያወሩት። ምናልባት በአገር ደረጃ በተለመዱ እቅዶች ላይ ብዙም ጊዜ እንደ ቁልፍ ተግባር የሚወሰዱት ከመልካም አስተዳደር አንጻር ከሪፎርም ስራዎች አንጻር የሚወሰድ ስለሆነ እንደው በተወሰነ ደረጃ ማየት ብትችሉት የሚል ነው። ሁሉንም በቁልፍ ግቦች እንዲሁም በአበይት ግቦችም የተቀመጡትን ሳይ የሚከናወኑ ተግባራት ተቀምጠዋል። ከፎርማት አንጻር ነው ማነሳው። የሚከናወኑ ተግባራት ብለው ቢቀመጡና ነገር ግን የእያንዳንዱ ግብ የሚጠበቅ ውጤት የለውም። እቅዱ በአጠቃላይ የለውም የሚጠበቅ ውጤት። ለምሳሌ ግብ 1 እንዲህ የሚል ከሆነ ምንድን ነው የሚጠበቀው ከዛ የሚለውን ማስቀመጥ ቢችል ምናልባት ከእቅድ አዘገጃጀት ፎርማት ወይም አፕሮች አንጻር የተሻለ ይሆናል ነው። 10 ክልሎችና 2 ከተማ መስተዳደሮች ይላል። እዚህ ጋም ትንሽ መታየት ያለበት ይመስለኛል። አዳዲስ ክልል እየተጨመረ ስላለ ማለት ነው። ሌላው ከግቦቹ አንጻር ለምሳሌ ግብ 3 ፌዴሬሽኑ ወደ 9 መመሪያዎችን ለማሻሻል ለማዘጋጀት አቅዷል። እንዲሁም 4 ማኑዋሎች። እኔ ከጊዜ አንጻር እንዳትቸገሩበት ኤክስትሪምሊ የተለጠጠ እቅድ እንደሆነ ነው በግል የሚሰማኝ። ምናልባት ደፋር አመራር ስላለ ሊሆን ይችላል። በዛ ልክ ማሳካት ከተቻለ በጣም ጥሩ ነው። ግን 9 መመሪያዎች 4 ማኑዋሎች ይላል። በዚህ ሀገር እንዲህ የመመሪያና የሰነድ ዝግጅት ትሬንድ ስናይ አንዱ እንኳን ስንቴ ታሽቶ እንዴት ሊጸድቅ እንደሚችል በርካታ መድረኮች ስለሚፈልግ ብዬ ነው። እና እንዴት ነው የምታዩት? የበዛ መስሎ ስለተሰማኝ ነው። ግብ 4 ላይ ከቁጥር አንጻር ዘንድሮ የ2013 አፈጻጸም ላይ ከቀረበው ቁጥር አንጻር አንደር ነው ፕላን ያደረጋችሁት ማየት ብትችሉ ብዬ ነው። በተለይ ከ15 ዓመት በታች ስልጠና ላይ ቀደም ሲል የታቀደው አለ፣ አቺቭ ያደረጋችሁት በጣም ብዙ ነው። መነሻው ያ ይሆንና የዘንድሮ ደግሞ ቢበልጥ የሚል ሀሳብ ነው ያለኝ። እንዲሁ ግብ 5ንም ብታዩት ግብ 5 በጣም ነው ያስገረመኝ። እኔ በዚህ ልክ ከተሰራ ስለ እውነት ትልቅ ስራ ነው ሊሆን የሚችለው። በአጠቃላይ በአገሪቷ ፌዴሬሽኑ ወደ 20 አካባቢ የሚጠጉ ስልጠናዎችን ለመስጠት ነው ያቀደው። በጣም ትላልቅ ስልጠናዎች ናቸው። ከጊዜ አንጻር ግን በአማካይ 10 ቀን እንኳን እያንዳንዱ ቢወስድ ብዬ ሳስበው ውድድሩ ሌሎች ስራዎች እንዳሉ ሆነው እነዚህን ስልጠናዎች እንዴት መስጠት ይቻላል የሚለው ትንሽ ከፍ ያለ ቁጥር ስለመሰለኝ እዛ አካባቢ ላይ እንደው ማየት ብትችሉ ነው። ከግብ 7 ላይ ገቢን ከፍ ለማድረግ በጣም አፕሪሼት አድርጌ ወደ 1.1 ቢሊዮን አካባቢ የመድረስ እቅድ ነው ያላችሁ። አምና 155 ሚሊዮን አቅዳችሁ ኦልሞስት ወደ 126 አካባቢ ነው የደረሳችሁት። ማሳካት አልተቻለም። ዘንድሮ ደግሞ 1.1 ቢሊዮን ነው የሚለው። ምናልባት አሁን 6ኛው ወር ላይ ነው ያለነው። በተለይ የመጀመሪያው ከማርኬቲንግ ስራው ጋር ተያይዞ እንደ ጎፈንድሚ የኤስኤምኤስ እንደዚህ አይነት ስራዎችን ለመስራት ወደ 1 ቢሊዮን አካባቢ እንሰበስባለን ስላለ በጣም የተለጠጠ መስሎ ስለተሰማኝ ነው። እና 1 ቢሊዮን የመሰብሰብ አቅሙ አለ ወይ? ምናልባት እንደ ሀገርም የተሞከሩ አሉ። በጎፈንድሚ በኤስኤምኤስም ሙከራዎች ተደርገዋል። እና ምናልባት አሁን ደግሞ ብሔራዊ ቡድናችን ካሜሩን ነው የሚገኘው። ጎፈንድሚውም ኤስኤምኤሱ ምናልባት አሁን ራይት ታይም አሁን የሚል እምነት ስላለኝ እንዴት ነው ከፍ አላለም ወይ ይሄ ቁጥር ወይስ የተሻሻለ ነገር አለ የሚል ነው። በአጠቃላይ ግቦቹ አሉ። አምናም አንስቼው ነበረ። የድርጊት መርሃ ግብር የለውም እቅዳችሁ። የድርጊት መርሃ ግብር ሊኖረው የግድ ይላል እቅድ። በየትኛው ሩብ ዓመት ምን አይነት ስራ ይሰራል የሚለውን እኔ ምናልባት በድርጊት መርሃ ግብር በደንብ ተደራጅቶ የተዘጋጀ ቢሆን በጣም ጥሩ ነው። በመጨረሻም ያው ፌዴሬሽኑ አብዛኛው ሰው ስላነሳሳ እንደ አንድ እግር ኳስን በቅርበት እንደሚከታተል ዜጋ በአዲሱ አመራር
እየመጡ ያሉ ውጤቶች በጣም አፕሪሼት የሚደረጉ በጣም አዳዲስ ውጤቶች እየተመዘገቡ ስለሆነ በርቱ፣ ተበራቱ ለማለት ነው። እቅዱ ላይ በጣም በግሌ ቤስት ብዬ ያስኳቸው አዳዲስ ለመስራት ያቀዳቸዋቸው ነገሮች አሉ። እነዛን አቺቭ ማድረግ ከተቻለ የኢትዮጵያን እግር ኳስ አንድ ደረጃ ከፍ እንደምታደርጉ ተስፋ አደርጋለሁ። መጨረሻ ላይ ግን ያው ወጣት ስለሆንኩ አብዛኞቹን ወንበሮች ሳይ ክፍት ወንበሮች ይታያሉ። እኔ መድረክ ላይ ሲሪየስ መሆን ያለብን ይመስለኛል። ስራ ትተን ብዙ ገንዘብ ፈሶ እዚህ ስለመጣን እኔ ፌዴሬሽኑ እኚህ ክፍት የሆኑ ወንበሮችን አቴንድ ያላደረጉ ከሆኑ በዛ ልክ ተከታትሎ በቀጣይ ግን የእርምት እርምጃ መውሰድ ቢቻል አቴንቲቭ መሆን አለብን። ይሄ ትልቅ መድረክ ነው። በደንብ መሳተፍ አለብን። ለሀገሪቷ ስፖርት በተለይም ለእግር ኳስ ውስጥ ከተጨነቀን ድረስና ከዛ አንጻርም መድረኮቻችሁን እየገመገማችሁ የማስተካከያ እርምጃዎች መውሰድ ብትችሉ ጥሩ ነው የሚል ነው። በጣም የተለጠጠና ጥሩ ቁር ስለሆነ ያው ውጤታማ እንድትሆኑ እኛም እንደ ተቋም የሚመለከተንን የሚገባንን አበርክቶ ለማድረግ እንሰራለን። ጥሩ ነው የሚል ሀሳብ ነው ያለኝ። አመሰግናለሁ። እሺ አመሰግናለሁ። ከኢትዮጵያ የሴቶች ፕሮፌሽናል ፉትቦል አሶሲዬሽን ነው የመጣሁት። በመጀመሪያ ይቅርታ ጠይቄ ነው ይሄን ሀሳብ ማንሳት የምፈልገው። መጀመሪያ ላይ አስተያየት ለመስጠት ነበር እጄን አውጥቼ የነበረውና ሰዎች እየገቡ ስለነበረ ሲቆጠር አልተቆጠርኩም እና ከይቅርታ ጋር ሀሳብ እንድናገር ያላችሁት የጠቅላላ ጉባኤ እንትን አስተያየት እንድሰጥ እንድትፈቅዱልኝ እፈልጋለሁ። መጀመር ከፈቀዳችሁ ልጅ ጀምር። እሺ በመጀመሪያ እድሉ ስለተሰጠኝ አመሰግናለሁ። እዚህ ያለነው ሁላችንም በተለያዩ ስራ ላይ እንገኛለን በስፖርቱ ላይ፣ ግን አንዳችሁም ስለ ሴት እግር ኳስ ስታወሩ አልሰማሁም። እኔ ደግሞ ተወክዬ የመጣሁት ሴቶች ስለሆነ ይህንን ሀሳብ ማንሳት እፈልጋለሁ። በመጀመሪያ የሴቶች ላይ የመጫወቻ ሜዳ ላይ ባለው የመጫወቻ ሜዳ ላይ ሴቶች የሚጫወቱበት ሜዳ ላይ እሱን ትኩረት ስላልተደረገ በእሱና በጨዋታ ሰዓቶች ላይ መናገር እፈልጋለሁ። የመጀመሪያው ሜዳ ላይ የምንጫወተው የሴቶች አርቲፊሻል ሜዳ ላይ ነው። ሐዋሳ ላይ የተካሄደ ይገኛል ውድድሩ ማለት ነው። እዛ ላይ አርቲፊሻል ሜዳ ላይ በ3 ቀን በ4 ቀን ጋፕ ነው ጌም ውድድሩ የሚካሄደው እና ይሄ ነገር እንዴት ነው የውድድር አካሉ ይሄንን ነገር ሲያደርግ አስቡበት ነው ወይ? ሰዓቱም 5 ሰዓት ላይ ነው የሚለው እና በጣም ከባድ ጊዜ እያሳለፉ ነበርና ስብሰባ ነበረን እያወራን ነበር። ይሄ ሀሳብ እንዲነሳላቸውና በአስቸኳይ የውድድር ቦታ እንዲቀየር ማለትም ሜዳ አለ ሐዋሳ ትልቁ ኢንተርናሽናል ሜዳ አለ። እዛ ላይ ለምን አይካሄድም ውድድር? ለምንድን ነው አርቲፊሻል ሜዳ ላይ በየ3 ቀን ጋፕ ውድድር የሚካሄደው? ብዙ ተጽዕኖ ነው የሚፈጥረው። አንደኛ የፐርፎርማንስ ችግር ያመጣል በየ3 ቀን ውድድር ሲካሄድ፣ በዛ ላይ ደግሞ የጤና ጉዳትም ያመጣል። ይሄ ነገር አልታሰበበትም ወይ? ይሄ ሁላችሁን የሚመለከት ይመስለኛል። ማለትም የኢትዮጵያ እግር ኳስ ፌዴሬሽን ብቻ አይደለም ይሄ የሚመለከተው፣ የስፖርት ስራ አስኪያጆች አለን እዚህ ውስጥ ሁላችንም ተገኝተናል። እና ይሄ ውድድሮች ሲካሄዱ ለምንድነው ወንዶች ላይ ብቻ ትኩረት አድርገን ሁልጊዜ የምንሰራው? ሁልጊዜ ወንዶች ብቻ ነው የውድድር ሜዳ የሚካሄደው፣ የውድድር ነገሮች ሁሉም ሰዓት የሚመቻቸው። ለምንድነው እኛ 9 ሰዓት ማንጫወት? ለምንድነው 11 ሰዓት እኛ ማንጫወትበት ምክንያት ምንድን ነው? ከዛ በኋላ ግን ትችት ብቻ ነው የሚሆነው። የሴት እግር ኳስ እንደዚህ ነው፣ የሴት እንደዚህ ውድድር ከሌ እንደዚህ ናት የተባለ ብቻ ትችት ላይ ነው። ለምንድን ነው እዚህ ያለን ስራ አስኪያጆች አለን፣ የወንዶችን የምንመራ የሴቶችንም አንድ ላይ ነው ቡድንን የያዙ ሴቶቹን። በነገራችን ላይ ያው ፌዴሬሽኑ አስገድዷችሁ እንደያዛችሁት ይታወቃል። ያንን ያልያዘ ቡድን ውድድር ላይ አይካሄድም ተብሏል። ለምን ያንን ከያዛችሁበት አምናችሁ ሴቶቹንም እንደ ወንዶቹ ለምንድን እንክብካቤ የማይደረገው? ለምንድን ነው ትንሽ ሰጥታችሁ ብዙ ነገር የምትጠብቁት? ወንዶቹ ብዙ ተከፍሏቸው ነገር ግን ፕሪሚየር ሊግ ላይ እንዳይወርዱ ነው እንጂ ውጤት የማንጠብቅባቸው የማንፈልጋቸው እንትኖች አሉ፣ ቡድኖች አሉ። ሴቶች ላይ ግን ትንሽ ተከፍሎ ውጤት ለምን አልመጣም ብሎ በሚቀጥለው ዓመት ማፍረስ።
ይሄ ነገር ለሁላችሁም ለፌዴሬሽኑ አይደለም። ይሄን ማንበብ ለእግር ኳስ ላላችሁ ስራ አስኪያጆች ነው ይሄንን መናገር የምፈልገው። በሁለተኛ ደረጃ ደግሞ የማቀርበው የሴቶች ስራ አስፈጻሚ ኮሚቴ ላይ የሴቶችን ወክላ ያለችው አንድ ሴት ብቻ ናት እና ይሄንን ደግሞ ለኢትዮጵያ እግር ኳስ ፌዴሬሽን ብዙ የተማሩ የሴቶች አሉ፣ በስፖርቱም ላይ ያሳለፉ ብዙ ሴቶች አሉ እና እነሱንስ እዚህ ስራ አስፈጻሚ ኮሚቴ ላይ ለማካተት እቅድ ውስጥ እንዲገባ ፈልጋለሁ። ይሄንን በጣም ይቅርታ፣ ይሄንን ሀሳብ ያው ካለፈ በኋላ ስለተናገርኩ ነው። አመሰግናለሁ። ኦኬ፣ እናመሰግናለን። ክፋት የለውም፣ ማዳመጥ ክፋት የለውም። የተነሱት ሀሳቦች ጥሩ ጭብጥ ናቸው። መጨረሻ ላይ እህቴ የጠየቀችው በመተዳደሪያ ደንቡ ላይ የሚመለስ ይሆናል። ስራ አስፈጻሚ አይቶታል። የቀረበው ፕሮፖዛል 3 ሰው ከክልል ሆኖ ሚኒመም አንድ ሴት መኖር ግድ ነው የሚል ነው እጩ ውስጥ እና እሱን ራሳችሁ ናችሁ የምታጸድቁት በደንብ ስለምንመራ ወደፊት። ያኛው ግን ያነሳሽው በኮሚቴው በኩል መልስ እንዲያገኝ እዛ ክለቦች ተወያይታችሁ መልስ እንድትሰጡበት ቢሆን ጥሩ ነው። ሜዳዎቹ የተመረጡት በክለቦቹ ፍላጎት ስለሆነ ማለት ነው። ይሄን ግንዛቤ መውሰድ ያስፈልጋል። ወንድሜ ከስፖርት አካዳሚ ያነሳቸው ብዙዎቹ ግባት ናቸው፣ ግን አንድ ላይ ሪያክት ማድረግ ፈልጋለሁ። 1.1 ቢሊዮን ብር እናስገባለን ብለን እቅድ ይዘን ተነስተን ፌል አድርገናል። ከብሔራዊ ቡድን ጋር ተያይዞ ነው ከፍ ያለው። በብሔራዊ ቡድን ለአፍሪካ ዋንጫ በማለፉ ምክንያት በአምባሳደር ዲና ሙፍቲ የሚመራ የገቢ አሰባሳቢ ኮሚቴ አዋቅረን እነ ኡስታዝ ያሉበት እና አምባሳደር መስፍን ትልልቅ ባለሙያዎች ያሉበት ጥሩ እቅድ አዘጋጅተን ለብሔራዊ ቡድኑም ብቻ ሳይሆን የካፍ አካዳሚውንም ገጽታ መቀየር የሚችል ተቋም እዛ ለመገንባት የእግር ኳስ ፌዴሬሽኑንም ጽሕፈት ቤት ወደዛ ሙቭ ለማድረግ ሜዳዎችን እዛ ለመስራት ታቅዶ የተጀመረ ሆኖ እነኚህ ወራሪዎች ባመጡብን ጣጣ ልሳካልን አልቻለም። እሱ ሪቫይዝ የምናደርግ ነው የሚሆነው። ሌሎቹ የግቦቹ የሚጠበቁ ውጤት ላይ ባለሙያዎች እዚህ ውስጥ ያላችሁ የኛ የእቅድ ክፍል በደንብ እንይዛለን። እሱን የምንፈትሽ ይሆናል። የአክሽን ፕላንም የምናወጣለት ነው የሚሆነው። ስለዚህ በዚህ መሰረት 2014 የተሰጡት ግብአቶች ተስተካክሎ በእርግጥ 6ኛ ወር ላይ ነን። መጨረሻ ላይ የማይታለፍ ነገር ግን ያነሳው የጉባኤው ጊዜ ይስተካከላል። የስህተት የነበረው ከመነሻው ነው። ስለዚህ በመተዳደሪያ ደንቡ መሰረት በ1 ዓመት ስለሚል እሱን እየጠበቅን ስለሆነ እያፋለሰ ነው የመጣው። በእርግጠኝነት ቀጣይ ጉባኤ ላስት ኤንድ ዊክ ኦፍ ጁን ላይ የሚካሄድ ነው የሚሆነው እና እሱን እናስተካክላለን። ስለዚህ ያሉ ግብአቶችን እንዳሉ ጨምረን ወስደን የ2014 በጀት ዓመት እቅድ በእርግጥ በዚህ ጊዜ ላይ ብንገኝ እንድጸድቅ ብትሉት እጃችሁን አውጡ። ካርዳችሁን አውርዱ። ተቃውሞ ድምፅ የማይሰጥ እናመሰግናለን በጣም። ወደ መጨረሻው እየሄድን ነው። በጣም በፍጥነት እንሄድበታለን። እንግዲህ በስራ ሂደት ውስጥ በምትሰራበት ሰዓት የስራ ግድፈት ስትፈጠር አመራር በተቀመጠለት መመሪያ መሰረት እርምጃ ይወስዳል። በተፈጠረው የስራ ክፍተት ወይዘሮ ሶፊያ አልማሙን የስራ አስፈጻሚ ኮሚቴ አባል ነው የነበሩት። ለዚህ ተቋማዊ ውክልና ሳይኖር የምርጫ ሂደት ላይ በመሳተፋቸው ምክንያት ይህ ለስራ አስፈጻሚ ቀርቦ በመተዳደሪያ ደንቡ አንቀጽ 13 ቁጥር 2 መሰረት የስራ አስፈጻሚ እገዳ ጥለዋል። ያን እገዳ መሰረት በማድረግ ጠርተን ማናቅረናቸዋል። ስለዚህ እስከዛሬ ቆይተዋል ጉዳዩ። በመተዳደሪያ ደንባችን መሰረት ደግሞ ጣልቃ የመግባት መብት ስላላቸው ለዚህ ጉባኤ ቀርቦ ነው እገዳው የሚጸድቀው። ጉባኤ ካነሳ ኢሚዲየትሊ ነው የሚነሳው እና
በጥልቀት ለማታውቁት የኦሎምፒክ ምርጫ ነው የነበረው። የኦሎምፒክ ምርጫ ላይ የውድድር ውክልና ወስዷል። ነገር ግን ለመምረጥ ውክልና አልሰጠንም። በዛ መሰረት በተፈጠረ ስህተት በፈጠሩት ግድፈት የስራ አስፈጻሚው እርምጃ ወስዷል። ለዚህ ቅጣቱ እስከ ዛሬ ቆይቷል። ይሄ ቤት ነው እሱን ማድረግ የሚገባው። ስለዚህ መድረኩን ለወይዘሮ ሶፊያ እሰጣለሁ። ለተሰጠኝ እድል እያመሰገንኩኝ ምናልባት ዛሬ ላይ ሆነን ወደዚህ ኢትዮጵያ እግር ኳስ ፌዴሬሽን ምርጫ ተደርጎ እኔም በምርጫው ተወዳድሬ ስራ አስፈጻሚ ሆኜ ወደዚህ እግር ኳስ ፌዴሬሽን ተቀላቅዬ ስራ ከጀመርኩ ሰዓት ጀምሮ ምንም እንከን ሳይኖረኝ ስራዬን በተሰጠኝ ኃላፊነት መሰረት እኔም በነበረኝ አቅም ስሰራ ነው የቆየሁት። በዚህ እግር ኳስ ፌዴሬሽን ውስጥ በተለይ ሴቶችን ኮሚቴ ሰብሳቢ ሆኜ በመምራት በአጋጣሚ እንደተባለው የችግር ሆኖ የመጣው እንዲያውም እኔ መጀመሪያ ማመስገን ፈልገው ከታገዱ ጊዜ ጀምሮ እስካሁን ድረስ ምንም ረጅም ጊዜ ቢወስድም ነገር ግን ለጉባኤው ደግሞ ቀርቦ ይሄ የተከበረው ጉባኤ የነበረው ችግር ክላሪቲ ፈጥሮ እንዲሄድ መደረጉ ለእኔ ትልቅ እድል ነው ብዬ ነው የምወስደው። ለምን ሳንግባባም ወይም ደግሞ እኔ ችግር ፈጣሪ ሰው ሆኜ አይደለሁም። ሲጀመር እዚህ እግር ኳስ ስመጣም ሴቶችን አሳታፊነትን ወይም በስፖርቱ ዙሪያ ያለውን በተለይ ሴቶችን ተሳትፎ እንዲያድግ ከማድረግ አንጻር ነው ወደዚህ የመጣሁት። ስመጣም በክልሌ ተወክዬ ነው እዚህ እግር ኳስ ውስጥ የገባሁት። እንደዚሁ በተመሳሳይ ወደ ኦሎምፒክ በነበረው ምርጫ እንድሳተፍ ስጠይቅ በወቅቱ ምንም እንከን አልነበረውም። ከክቡር ፕሬዝዳንቱ ጋር እንዳውም ተነጋግረን ተግባብተን ነው ወደዚህ ምርጫ የመጣሁት። እንዳውም የተከበሩ የእግር ኳስ ፌዴሬሽን ስራ አስፈጻሚዎችም እውቅና አግኝቼ ነው እኔ ወደዚህ ምርጫ የገባሁት። ስገባም እኔ ቅድም እህታችን ስታቀርበው እዚህ እግር ኳስ ፌዴሬሽን ውስጥ ወደ ከ11 ስራ አስፈጻሚ አንድ ሴት እኔ ብቻ ነኝ። መታገልም ካለብን ይሄንን ነው። ወደ ኦሎምፒክም ስመጣ የሴቶችን በስፖርቱ ዙሪያ ያለውን እንቅስቃሴ የበለጠ ጎልቶ እንዲወጣ ፈልጌ እንጂ ሌላ ነገር ውስጥ ለመግባት ፈልጌ እንዳልሆነ ግን ይህ ጉባኤተኛ ሊረዳልኝ እፈልጋለሁ። እንደዚሁ በተመሳሳይ እግር ኳስና ኦሎምፒክ ደግሞ የበለጠ እኔም እዚህ ላይ ያለኝ አክት እንደዚሁ በተመሳሳይ አንዳንድ ክፍተቶች ደግሞ ካሉና ሳፖርቲንግ የሚፈልጉ ነገሮች ካሉ እንደ ኦሎምፒክ ደግሞ ገብቼ የሴቶቹን አሳታፊነትን እንዲጎላ ከማድረግ አንጻር እንጂ ሌላ ችግር ለመፍጠር ግን እንዳልሆነ ቤቱ ይረዳልኝ ነው የምፈልገው። ስለዚህ ፍቃድ ጠይቄ ስለነበረ ስራ አስፈጻሚውም እውቅናም ሰጥቶኝ ስለነበረ ለሌላው ችግር የለውም በሚል ነው። ምናልባት ቅድም ክቡር ፕሬዝዳንቱ ሲያቀርበው ለምርጫ ውክልና ሳይሰጣቸው ነው የተሳተፉት የሚል ስለነበረ በወቅቱ ግን ከክቡር ፕሬዝዳንቱን ጀምሮ ስራ አስፈጻሚው እውቅና ስለነበረኝ ወይም እነሱም እንድወዳደር ፍቃድ ሰጥተውኝ ስለነበረ ነው ወደዚህ የገባሁትና በእኔ በኩል ምናልባት ጉባኤተኛው የሚሰጠው የራሱ ፍርድ ሊኖረው ይችላል። የኔ ግን የነበረኝ ተሳትፎ ግን በዚህ ነበር የነበረው። ነገር ግን አሁን የሴቶችን ስፖርት እንዴት ነበር ስመራ የነበረው የጉባኤተኛ መፍረድ ይችላል።
እንዴት ነበር? ቅድም የተጠቀሰው ዩ20 የደረሰበት ውጤት የእግር ኳስ ፌዴሬሽን እና የኔ ውጤት ነበር የነበረው። ድሮ ውድድር አለ ሲባል ለአንድ 3 ወር ለአንድ 4 ወር እየተባለ አሰልጣኝ ተጠርቶ አሰልጣኝ ደግሞ ባለው ግምት ከሊት ተንቀራራት አይደለችም እያለ መርጦ ነበር ስንንቀሳቀስ የነበረው። ነገር ግን የወሰድነው አክሽን እንዳውም እኔ ኮቪድ ላይ ሆነን ስፖርትን ስንመራ 1ኛ ሊግ እና 2ኛ ሊግ ምንም ኮሽታ ሳይሰማ እግረ መንገዱን ለሐዋሳም ለአዳማም ኮቪድ ላይ ሆነን ምንም ክፍያ ሳንከፍል በራሳቸው ጊዜ ግን ባለሙያን አደራጅተው አቋቁመው ኮቪድን በነፃ እየሰጡን ፕሮግራማችንን መርተን የሴቶች ስፖርት በብቃት የተመራበት ጊዜ ነበር የነበረው። እንደውም እኔ የተወሰደው ቅጣት አይገባኝም የሚል ነበር እኔ የወሰድኩት እኔ እንደራሴ። ለምን ስፖርቱን ያለ ምንም ኮሽታ ነበር ስመራ የነበረው። ስመራም ምንም ተግሳጽም አልተሰጠኝም። ስመራም ምንም ችግር አልነበረኝም። ከነበረው አመራር ጋር ተግባብቼ ተናበን ነበር ስንሰራ የቆየሁትና የዩ20 ውጤት እንዳውም ተናበን ከነሱ ጋር አሰልጣኞች ሲቀጠሩ ለአጭር ጊዜ ከሚሰጥ 1 ዓመት ተብሎ የሴቶቹ ደሞዝ ይቀየርና 1 ዓመት ተብሎ ይሰጥና አሰልጣኞች አሁን ባለው ውድድር ላይ ራሳቸው ቁጭ ብለው ማን የቷን ይፈልጋሉ የሚል በራሳቸው ሙያ እየመረጡ ራሳቸውን አደራጅተው ለሚቀጥለው ስፖርቱ መጠናከር ይችላል እንጂ በቅጽበታዊ ግን እየመረጥን አይደለም። ራሳቸው ተገኝቶ ይሄ ውጤትን አምጥቷል። ዩ20 ላይ አይተናል ሁላችንም። አሁንም ዩ20 ቀጣይ እንደዚህ ውጤት እያመጣ ነው የሚሄደውና ሴቶች ላይ ያለው ሂደት ይሄን ለማድረግ እንጂ እኔ እግር ኳስን ለመጉዳት ብዬ እንዳልሆነ ግን ጉባኤተኛው ሊረዳልኝ እፈልጋለሁ። ይሄን ለማቅረብ ነው። አመሰግናለሁ። እንግዲህ ወይዘሮ ሶፊያ አብረን ስንሰራ በነበርነ ጊዜ እንዳነሱት እሳቸው መልካም ሀሳቢ ናቸው የነበሩት ስህተቱ እስከሚፈጠር። ስህተቱ ግን በአግባብ እሳቸው አሁን በሚያነሱት መልኩ ሳይሆን ክሊር እንዲሆን በጽሕፈት ቤት ምክትል ጸሐፊ ነው ኢቭን የምርጫ እጩነትን ደብዳቤ ከኦሎምፒክ ሲመጣ እኛ አልነበርንም፣ ሞሮኮ ነበር። ጉባኤው በደንብ ማወቅ ያለበት አቶ ሰለሞን ደብዳቤ ሰጠ። ወይም እሱንም ያን ጥግ ድረስ አንሄድም ብሎ ስራ አስፈጻሚ መሄድ የሚገባው ወክሎን ፕሬዚደንት መሄድ ካለበት ይሄዳል። ፕሬዚደንት ማሄድ ከሆነ ግን ስራ አስፈጻሚ ተቀምጦ እጩ ይልካል። ፕሮሲጀሩን ይሄ አልነበረም መታወቅ ያለበት። ወይም እሱንም አድሚት መሻሪያ ደብዳቤ ጽፈን የኦሎምፒክ ምርጫ አስፈጻሚ ነው ጊዜው አልፏል ስላለ ተቀበል፣ ተወዳደሩ። ከውድድሩ አልፎ ግን የኢትዮጵያ እግር ኳስ ፌዴሬሽን ውክልና መስጠት አለበት ለምርጫው። እዚህ ቤት ውስጥ ያላችሁ አሁን የክለብ ውክልና ነው ይዛችሁ የመጣችሁ። ኤኒዌይ ፕሮሲጀራሊ እንደዛ ነበር ስህተቱ። ስራ አስፈጻሚም ከዛ በኋላ ጠርቷቸው ሀሳባቸውን እንዲሰጡ ኢቭን እስከ ዛሬ ድረስ የሴቶች የቡድን መሪነት ቦታ ተቀምጦ ነው ያለው። ቅርታ ጠይቆ ከመጡ ልናስገባ። ነገር ግን ልክ አሁን በአብራሩት መሰረት አብራርቶ ነው የጽህፈት ቤት ኃላፊውም ደውሎ ይቅርታ ደብዳቤ እንዲያስገቡ ስራ አስፈጻሚው ሊመልሳቸው ወደዚህም ጉባኤ ሳይመጣ ይህን ኢንቴንሽን ነው የነበረን እና በዚህ መነሻነት እሳቸው ከኛ ጋር የሚሰሩ አንድ ሴት ናቸው። 11ዳችን መካከል እኛ እናበረታታለን። በዚህ ሀሳብ ይህን ይዞ ይህ ጉባኤ ስልጣኑ ስለሆነ ወይዘሮ ሶፊያ የሚቀረው ወደ 6 ወር ጊዜ ነው። ወደ ውስሩ እገዳው ተነስቶ ወደ ኃላፊነት ቦታቸው እንዲመለሱ የምትሉ እጃቸውን እንድታወጡ አውርዱ። ተቃውሞ ድምፅ ታቅቦ የለም። በዚህ መሰረት ወይዘሮ ሶፊያ መጥቶ ቦታውን እንዲይዙ
እሺ ወደኋላ እናንተ እሺ ካሜራማኖች ባካችሁን በጣም ነው የምናመሰግነው። እንዲህ አይነት ወደ ሰለጠነ አካሄድ መሄድ ነው ያለብን። መጓተት ምንም አይጠቅም። ስለዚህ እግር ኳሱንም ማሳደግ የምንችለው በዚህ ደረጃ ተስማምተን ስንመራ ነው። ካለዛ ብዙ ከእጃችን የሚያመልጡ ነገሮች አሉ። እሱ ችግርን ነው የሚያስከትለው። የሀገር ስጋት ሳይሆን ለሀገር ሰላም መነሻ ምክንያት መሆን ስላለብን አጀንዳ የመጥፎ ምሳሌ አጀንዳ መሆን የለብንም። ደጋግሜ የምነግራችሁ ሁላችሁም አመራሮች በዚህ ደረጃ እንድናይና እንድንሰራ ነው። በመጨረሻ እንደዚሁ ተመሳሳይ የጎደለብን ሰው አለ። በዚህ በተነሳው ሀገራዊ ጉዳይ ምክትል ፕሬዚዳንት ኮሎኔል አወል ትግራይ ነው የነበሩት። ከዛ መከላከያ መቀሌ ገብቶ ትራንስፖርት ሲጀመር ደግሞ ወደ አዲስ አበባ መጥተዋል። በዚህ ላይ ሁሉም የስራ የጠቅላላ ጉባኤ አባላት ስነዛብን የነበረ ዘመቻ አለ። ጁንታን ከአገር ለማስመለጥ ነው ተብሎ የኢትዮጵያ እግር ኳስ ፌዴሬሽን እንደ ተቋም የዚህ አቋም የለውም። የሀገር አንድነትን ሊያፈርስ የተነሳ ከማንኛውም ወገን ጋር መቆም እንደሌለብን በዚህ ጉባኤ ፊት ላረጋግጥላችሁ ፈልጋለሁ። በመሆኑም ጊዜው ዛሬ ብቻ ነው መሆን የሚገባው። የስራ አስፈጻሚ ኮሚቴ አባል ምክትል ፕሬዝዳንት መሾም የጎደለን የጠቅላላ የስራ አስፈጻሚ ኮሚቴ አባል ማሟላት አይችልም። ፕሮፖዛል ለዚህ ያቀርባል። ችግሩ ከተከሰተ በኋላ ደግሞ አሁን ነው ጉባኤ ያካሄድን ያለ ነው። ይባስ ተብሎ ሩዋንዳ ላይ ከ20 ዓመት በታች የተሳተፉት ብሔራዊ ቡድናችን ስንት ሰው እንደሄደ ስንት ሰው እንደተመለሰ ቢያንስ የኢትዮጵያ አየር መንገድ ሄዶ ቲኬት ማጣራት ይቻላል። የጁንታውን ልጆች ወስዶ በሩዋንዳ በኩል አስመልጦ መጡ ተብሎ ፕሮግራም ሲሰራብን ነው የነበረው። ይሄ ሁላችንንም ሊያመን ይገባል። ይሄ ጉባኤ ከኛ ጎን ቆሞ ድምፁን ማሰማት መቻል አለበት። ኔጌቲቭሊ አመራር እንዲረዳን የሀገር አስተዳደር ኔጌቲቭሊ እንዲረዳ ይህን ተቋም ማድረግ ሁል ጊዜ አጥብቀን የምንቃወመው ነገር ነው። ዊ ዶንት ሃቭ ኤኒ ኮንሰርን ሀገር የሚያፈርስ አካል ጎን የምንቆምበት። በዚህ መነሻነት የኢትዮጵያ እግር ኳስ ፌዴሬሽን ፍጹም ጨዋነት በተሞላበት ሁኔታ ነገሩን አይቶ ኢን ፕሪንሲፕል እዚህ ያሉት 8ቱ አሁን የተጨመሩት እገዳ ተነስተውላቸው ወይዘሮ ሶፊያን ጨምሮ ለምክትል ፕሬዝዳንትነት እናንተ ፊት ቀርቦ መወዳደር መብት አላቸው። ነገር ግን ጊዜም ከምናባክን የጠቅላላ ጉባኤውን ጊዜ እንወስድ እዚህ እኔ ብሎ አንድ ሰው ኖሚኔት አድርጎ አቅርቧል ተስማምቶ። በዛ መሰረት አቶ አበበ ገላጋይ ለቀረው ጊዜ 5 ወር 6 ወር እስከ የሚቀጥለው ጠቅላላ ጉባኤ ምክትል ፕሬዝዳንት ሆነው እንዲያገለግሉ ፕሮፖዛል ነው የቀረበው። አንድ ሚዲያ ላይ ግን የጋሽ አበበን ፕሮፋይል ተሰርቶ የኢትዮጵያ እግር ኳስ ፌዴሬሽን የስራ አስፈጻሚ ኮሚቴ ሹመት ሰጠ ብሎ ብዙዎቻችሁ የጉባኤ አባላት ምን አገባችሁና ነው የእኛን ስልጣን የምትወስዱ ብላችሁ ደውላችኋል። ማንም የእናንተን ስልጣን አልነካም። እኛ ፕሮፖዛል ነው ያቀረብነው።
ስለዚህ በዚህ መሰረት ጉባኤው አንድ ሁለት ሀሳብ ሰጥቶበት ወደ ማስረቅ እንድንሄድ አቶ አበበ ገላጋይን ለምክትል ፕሬዝደንትነት በሙሉ ድምፅ አቅርበናቸዋል። ውሳኔው የቤቱ ነው። አንድ ሁለት ሀሳብ ብቻ ካለ እሺ። አመሰግናለሁ ክቡር ፕሬዝዳንት። ያው እንደተባለው በሚዲያ ላይ ሰምተናል። ነገር ግን በሚዲያ ላይ የሰማነው ዞሮ ዞሮ እናንተ ፕሮፖዛሉን ለሚዲያ ነግራችሁ ነው ማለት ነው። ማን ይናገራል? እናንተ ከወሰናችሁ ከእናንተ ውጪ እንግዲህ እዛ አካባቢ የሰማ ሰው ካለ መጠርጠር፣ የቢሮ ሰዎች ሰምተዋችሁ ከሆነ ስትሰበሰቡ ጆሮአቸውን ለጥፈው አይዶኑ አላውቅም። ግን ኦልሬዲ እናንተ ሰብስባችሁ የወሰናችሁት ውሳኔ ከሆነ እንዴት ለሚዲያ ሊወጣ ቻለ የሚለውን ነገር እናንተ ተነጋገሩበት እንደ ስራ አስፈጻሚ። ዞሮ ዞሮ ግን እንደተባለው ፕሮፖዛል ነው የቀረበው። ፕሮፖዛል የማቅረብ መብትም ስላለው በመተዳደሪያ ደንቡ ጠቅላላ ጉባኤው ነው የሚያጸድቀው። እንደተባለው አቶ አበበ ገላጋይም በስፖርት ውስጥ በርካታ ጊዜ የቆዩ ሊጉንም ሲመሩ የነበሩ ጥሩ ተግባቢም ሰው ስለሆኑ ለቀረው ጊዜ ቀጣይ ምን ይሆናል ፈጣሪ ነው የሚያውቀው። ግን ለቀረው 6 ወር አብረው ከእናንተ ጋር ሆነው ቢሰሩ አቅም ሊሆኗቸው ስለሚችሉ ጠቅላላ ጉባኤው በዚህ መንገድ ሊወስን ተገቢ ነውና ጥሩ ነው ብዬ አምናለሁ። ጊዜ ይስጥልኝ። ሰከንድ የሚያደርግ ሰከንድ ላይ ኦኬ አንዳው ኦኬ ሰከንድ አድርገው ተቃውሞ የለም። ስለዚህ ሰከንድ ከሆነ ያቀረብነውን ፕሮፖዛል በመቀበላችሁ እጅግ በጣም አድርገን ነው የምናመሰግነው። ስለዚህ አቶ አበበ ገላጋይ በሚቀጥሉት ጊዜ የኢትዮጵያ እግር ኳስ ፌዴሬሽን ምክትል ፕሬዚደንት ሆነው ይቀጥሉ የምትሉት እጃችሁን አውጡ። አውርዶ የሚቃወም ድምፅ የማይሰጥ እጅግ አድርገን እናመሰግናለን። ወደ መዝጊያ ከመሄዴ በፊት ያው ውሳኔዎችን ከዚሁ እንነግራቸዋለን። ቀጣይ የአስቸኳይ ጠቅላላ ጉባኤ መተዳደሪያ ደንባችንንና የምርጫ ኮዳችንን መርምረን የምናጸድቅበት የስራ አስፈጻሚ ባስቀመጠው አቅጣጫ መጋቢት ወር ውስጥ ነው የሚሆነው። መጋቢት ስንት እንደሚሆን እና አሳውቀን ቀድመን ከ1 ወር በፊት ሰነዱን እንልክላቸዋለን። ቦታው አዲስ አበባ ነው የሚሆነው፣ አዲስ አበባ ከተማ። የሚቀጥለው ጠቅላላ ጉባኤ ሰኔ ላይ ኤንድ ዊክ ኦፍ ሰኔ ላይ ነው የሚካሄደው። ሀገራችንንም እየተዟዟን በስፖርቱ ምክንያት እንደ ትናንትና አይነት ኢንተርቴይንመንት ማድረግ ስላለብን ሀገራችንንም ማየት ስላለብን፣ በእርግጥ አርባ ምንጭ አሁን እዚህ ውስጥ ብዙ ሰው አለ ለመጀመሪያ ጊዜ የመጣው። የትናንትናውን ኢቨንት ሳይ እጅግ በጣም የሚያስደስት አርቲስቲክ የሆነ ስራ ነው ትላንትና የሰራችሁት እና ሜሞሪው እጅግ በጣም ደስ ይላል። አሁን ደግሞ ወደ ሰሜኑ የሀገራችን ክፍል ሄደን ጎንደር ከተማ ላይ ይሆናል ማለት ነው። ስለዚህ ጎንደሮች፣ ባህር ዳሮች የአማራ ክልል ስፖርት ኮሚሽን፣ የአማራ ክልል እግር ኳስ ፌዴሬሽን፣ የጎንደር ከተማ ከባህር ዳር ልምድ ወስዳችሁ ከአርባ ምንጭ ልምድ ወስዳችሁ ልክ እንደዚህ ያማረ ጉባኤ ለማድረግ ከአሁኑ የቤት ስራ ወስዳችሁ እንድትሄዱ ዝግጁነታችሁ ተገምግሞ አጥጋቢ ካልሆነ ኮሚቴው ልቀማ እንደሚችል ነው ማረጋገጥ የምፈልገው። ስለዚህ በጣም ትኩረት ሰጥታችሁ እዚህ ደረጃ እንድትሰሩ እጅግ አድርጌ ነው የማመሰግነው። በመጨረሻ
ስማቸው ይቅርታ። በመጨረሻ የዲሲፕሊን ኮሚቴ አባል የህግ ክፍላችን የሆነው ወደ ስራው መደበኛ ስራ ላይ ባለመገኘቱ ምክንያት የለም፣ አሁን ጎድሎ ነው የዲሲፕሊን ኮሚቴው። ስለዚህ አቶ ዮሴፍ ካሳን በዲሲፕሊን ኮሚቴ አባልነት በፕሮፖዛል አቅርበናል። አቶ ዮሴፍ ካሳ በስፖርት ሳይንስ የመጀመሪያ ዲግሪ ያላቸው ናቸው። በእግር ኳስ የሁለተኛ ደረጃ የአሰልጣኝነት ኮርስ አላቸው። ከ2001 ጀምሮ እስካሁን ድረስ የኢሰማኮ የስፖርት ክፍል ኃላፊ ሆኖ ነው እየሰሩ ያሉትና እኚህ ሰውዬ በስፖርቱ ውስጥ ረጅም ጊዜ አሳልፏል። ምናልባት እዛ አካባቢ ያለብንን ክፍተት ይሞሉልናል ብለን ስላሰብን እዚህ እስከሚቀጥለው ጠቅላላ ጉባኤ ድረስ የጎደለውን የዲሲፕሊን ኮሚቴ ቦታ እንዲሞሉልን ያቀረብን ስለሆነ በአቶ ዮሴፍ ካሳ ላይ ያላችሁ አስተያየት አንድ ሰው ከዛ ሰከንድ የሚያደርግ ፕሮሲጀራል ስለሆነ አቶ ዮሴፍ በስፖርቱ ዓለም ከፍተኛ አስተዋጽኦ የሚያደርግ የመላው ኢትዮጵያ ሰራተኞች ማህበርንም የስፖርት እንቅስቃሴ የመራ ከዛ በላይ በተለያዩ ስፖርቶች አገልግሎት የሰጠ በመሆኑ ቢመረጥ ይጠቅማል ብዬ ለመግለጽ ነው። አመሰግናለሁ። ሰከንድ የሚያደርግ በእጅ ማሳየት ይቻላል። ኦኬ፣ ተቃውሞ። ስለዚህ አቶ ዮሴፍ ካሳ ወደዚህ ይምጡ። እዚህ ቁሙ። አቶ ዮሴፍ ካሳ የኢትዮጵያ እግር ኳስ ፌዴሬሽን የዲሲፕሊን ኮሚቴ አባል ሆነው እንዲያገለግሉ ድጋፍ የምትሰጡ አውርዱ። የሚቃወም ድምፅ የማይሰጥ እጅግ አድርገን እናመሰግናለን። ወደ መጨረሱ ነን። እንግዲህ ወደ ማጠቃለያ ነው የምንሄደው። በእውነት ከምስጋና ነው መጀመር የምፈልገው። የኢትዮጵያ እግር ኳስ ፌዴሬሽን በዚህ ባደረግናቸው ወደዚህ አመራር ከመጣም በኋላ ባደረግናቸው ሶስተኛ መደበኛ ጉባኤ ነው ይሄ። ጉባኤው በየአመቱ ኢሲኤ ካካሄድ ነው እልሊ ካካሄድ ነው ደግሞ አርባ ምንጭ ፕሮግረስ እያሳየ የመጣ ወደ ሙያዊ ስነ ምግባር የገባ ጉባኤ ነው ማለት ይቻላል። የአርባ ምንጩን ለየት የሚያደርገው ሁሉም በእግር ኳስ ችግር ጉዳይ ላይ ተነጋግሮ የራሱን ድርሻ ወስዶ የወጣበት ስለሆነ በደንብ ማስመር የምፈልገው ለዚህ መድረክ ፍጆታ ብቻ ተነጋግረን የምንሄድ ሳይሆን የወሰዳችሁትን የቤት ስራ በአግባቡ ተግባራዊ እንደምታደርጉ ባለሙሉ ተስፋ ነኝ። ይሄ ከሆነ እግር ኳሱን ወደ አንድ ደረጃ ማሳደግ እንችላለን ማለት ነው። በተለይ ይሄ የብሔር ቅጥያ ስም ያላቸው ክለቦችም እሱም ከማጽዳት የክለቦችን አደረጃጀት አቅማችሁ በፈቀደ መጠን ከአቅም በላይ ስቴዲየም ስሩ የሚል የለም። በአግባቡ ስቴዲየሙን ቢያንስ የመጫወቻ ሜዳውን፣ ቢሮዋችሁን፣ የምታወጡትን ገንዘብ በአግባቡ ኦዲት የማስደረግ እኔ በእውነት ወደ ኢትዮጵያ እግር ኳስ ከመጣው ጊዜ ጀምሮ እንደ ኢትዮጵያ እግር ኳስ ፌዴሬሽን በግልጸኝነት ተቋሙን ኦዲት የሚያስደርግ የለም። እኔ ይሄን ሰውዬ ዛሬ ነው ያየሁት። ኦዲተር ሆኖ ከውጭ የመጣውን ኦዲተር እንደናንተው ነው እዚህ ያየሁት። በዚህ አይነት መተማመን ደረጃ ተቋማችንን አስመርምረን
በግልጸኝነት እግር ኳሱ ወደምፈልገው ደረጃ መውሰድ መቻል አለብን። ገንዘብ ተመድቦ ሁሉም በደሞዝና በትራንስፖርት በአበል የሚያልቅ ከሆነ ወደ ልጆቹ እንኳን የሚንጠባጠብ ነገር ካልመጣ ችግር ላይ መውደቃችን የማይቀር ስለሆነ እዚህ ላይ ትኩረት አድርገን መስራት መቻል አለብን። በመጨረሻ የሁላችሁም ጉዳይ የሆነ የኔም የእናንተም የአመራሩ እዚህ ቤት ውስጥ ያለን ኢትዮጵያውያን ጉዳይ የሆነ የወሰነው ነገር አለ። ለሀገር ሕልውና ዘመቻ በየግንባር እየተዋደቀ ላለው መከላከያ ሰራዊታችን ከመንግስት ጎን መቆም አለብን ብለን ፕሪሚየር ሊጉ የሙሉ ወር ደሞዛቸውን ከ30 እስከ 40 ሚሊዮን ብር የሚደርስ ሱፐር ሊግ፣ ብሔራዊ ሊግ ሴቶች በዚህ ደረጃ ተወስኖ ማስገባት መጀመር አለባቸው። አካውንት ተልኮላቸዋል። በዛ ላይ ከመንግስት ነው ይህን ገንዘብ እየወሰድን ያለ ነው። መንግስት ሲቸገር ግን እጃችንን አጣጥፈን ማየት መቻል የለብንም። አንዳንድ ክለቦች አላቸው ልክ የሆነ ነገር ቸግሮን ለመሙላት የጠየቅናችሁ ይመስል እኔ 50% ነው የሚችለው። ተዉት፣ አትክፈሉ። ሀገር ሲቸገር ከሀገር ጎን መቆም ካልቻላችሁ ተዉት። ሊሰማን ይገባል። ሳንነጋገር መስማማት ያለብን ጉዳይ ነው። ማንም ሳይቀሰቅሰን ልንስማማበት የምንችል ጉዳይ ነው። ስለዚህ በተለይ ፕሪሚየር ሊግ ምሳሌ ሊሆን ነው የሚችለው። የውጭ ተጫዋቾች ያላቸው ክለቦች የኢትዮጵያ ጉዳይ የኛ ጉዳይ ነው፣ ከኛም ቁረጡ እያሉ ነው። በዚህ ደረጃ ነው ሊሰማን የሚገባው። በተለይ ወደ ታች ያላችሁ ክለቦች በዚህ ላይ ጥንቃቄ አድርጋችሁ በተላከላችሁ አካውንት ላይ እሱን እንድታስገቡ አደራ እላለሁ። አንዳንዱ እንደነ ባንክ አይነት ክለቦች ከልጆቹ ሳይጠብቁ ካላቸው አስገብቶ ከልጆቹ በየወሩ እኛ ቆርጠን እንወስዳለን ብሎ የሁኔታውን አንገብጋቢነት አይቶ በዚህ ደረጃ የተቀበሏል። ለዚህ ሁላችንም ይሄ ሊሰማን የሚገባ እኔ ስለ ኢትዮጵያ እናንተን ለመቀስቀስ እኔ ማን ነኝ? ማንም ይህን ኃላፊነት አንሰጠኝም። ይህች ሀገር የሁላችንም ስለሆነች ማለት። ስለዚህ በዚህ ደረጃ ነው እኛ ከመንግስት ጎን መቆም የሚገባል። በዚህ ደረጃ ተቀምጠን ጉባኤ ማካሄድ አይደለም፣ ኑሮም መምራት የማይቻልበት ደረጃ ላይ ነው የሚደረሰው። የከፋ ነገር መጥቶ ቢሆን ነው ግንባሩን ለጥይት ሰጥቶ ይቺ ሀገር ሰላም እንድትሆን ያደረገን ተቋም ግን የመርዳት ግዴታ አለብን፣ ኃላፊነት ብቻ ሳይሆን። ስለዚህ 50 ሎሚ አይነት ነገር ነው እናዋጣው። የአንድ ወር ደሞዝ ቁም ነገር ሆኖ አይደለም። ስለዚህ ትኩረት እንድትሰጡ አደራ ላለው ጊዜያችሁን ሰጥታችሁ ላደረጋችሁት ነገር እግዚአብሔር ይስጥልን ማለት እፈልጋለሁ። በመጨረሻ በቅርቡ በጣም ወንድማችን የስፖርት ቤተሰብ ሕይወቱን በሙሉ ስፖርት ውስጥ ያሳለፈ ዶክተር ሲራክ ሀብተማርያም ጠዋት ስራ ገብቶ በተቀመጠበት ከጓደኞቹ ጋር ሻይ ቡና እያለ በተቀመጠበት ወንበር ላይ ሕይወቱ አልፏል። ስለዚህ ለዚህ ወንድማችን የህሊና ጸሎት የ1 ደቂቃ የህሊና ጸሎት አድርገን ጨርሳለን። የ1 ደቂቃ የህሊና ጸሎት ለማድረግ ድምስ አመሰግናለሁ። እጅወሉ ጤናማ፣ ሰላማዊ፣ ጨዋነት የተሞላበት ጉባኤ በማካሄዳችሁ እንኳን ደስ አላችሁ፣ እንኳን ደስ አለን። እግዚአብሔር ይባርካችሁ ለሁላችሁ።